እላችኋለሁ መልእክት ነው። ያ መልእክት የእግዚአብሔር የድህነት መልእክት ነው። ስለዚህ ይህን መልእክት ሊናገር የሚችለው ራሱ እንደ አባቱ የሆነው የአባቱ ባህሪ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነበር። ያ መልእክት በቃ እሱ ነበር። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ስትመለከቱ እግዚአብሔርን ያየው ከቶ እንኳን አንድ እንኳን የለም አለ። እግዚአብሔርን አንድ ሰው አላየው እንዴ? ሌላ ቦታ ላይ እግዚአብሔር ጀርባዬን ታያለህ አላለውም ሙሴን? ሌላ ቦታ ላይ እግዚአብሔርን አይተናልና እንሞታለን አልተባባሉ? ሌላ ቦታ የሚያየኝን አየሁት አላለችም? እንዴት ነው እግዚአብሔርን ያየው ከቶ የለም የሚባለው? አዎ እነሱ የእግዚአብሔርን የክብሩን ሪፕሬዘንቴሽን ተመልክተዋል። የእግዚአብሔርን ወደ እነሱ የመጣበትን መልእክት ጉዳይ ሪፕሬዘንቴሽን አይተውታል። ሲምቦሊካሊ አይተውታል። ኢየሱስ እየተናገረ ያለው እግዚአብሔርን ያየው ማንም የለም ሲል መልእክቱ አፍንጫው ይሄን ይመስላል፣ ቁመቱ ይሄን ይመስላል የሚል አልነበረም። ለምን ሲባል ቀጥሎ የሚመጣው ቃል ግልጽ ያደርግልናል። እግዚአብሔርን ያየው ከቶ አንድስ እንኳን የለም። ታዲያ በገዛ እቅፉ ያለው በመካከላቸው ያለውን ጥብቅ ግንኙነት በዚህ መንገድ ያስቀምጠዋል። ከዛስ በገዛ እቅፉ ያለው አንድ ልጁ ያ ሞኖጌኒስ አንድያው ያ ልጅ እርሱ ተረከው። ኢየሱስ አገልግሎት ከጀመረበት ጊዜ ጀምሮ እስከሚያርግበት ጊዜ ድረስ የተናገረው ነገር በሙሉ አብን መተረክ ነበር። በዛ ውስጥ የአብ መልክ ይህን ይመስላል አላለም። ፊልጶስ የሆነ ጊዜ ላይ አንዴ አረ አብን አሳየንና ይበቃናል እንዴ እስካሁን ድረስ እኔ በአብ እንዳለው አብ በእኔ እንዳለ አታምንም? ባይሆንስ ስለ ራሱ ስለ ስራው መኑኝ። የምሰራውን ስራ የምሰራው አብ በእኔ ስለሚኖር ነው። አብ በእኔ ይሰራል እንጂ የምሰራውን ስራ ከራሴ እንደው አውጥቼ የምሰራው ነገር አይደለም። በእኔ የሚኖረው አብ ነው ስራውን የሚሰራው። በእኔ ሲሰራ የምታዩት ነገር በሙሉ አብን መተረክ ይባላል። በእኔ ሲደረግ የምታዩት ነገር በሙሉ እኔ ሳደርገው የምታዩት ነገር በሙሉ ኦኬ በቅፉ ያለውት አባቴ እሱ የሚያደርገው ነገር ከመሆኑ የተነሳ አባቴን እየተረኩላችሁ። ኢየሱስን ስትመለከቱት የእግዚአብሔርን ፍቅር ታያላችሁ። እግዚአብሔር ሰዎችን ለማዳን ምን ያህል ጥግ ድረስ እንደሄደ ታያላችሁ። እግዚአብሔር እንዴት እንደወደደን ታያላችሁ። በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወዷል። ምን ያህል ወዳጅ አምላክ አፍቃሪ አምላክ እንደሆነ ትረዳላችሁ። ለልጆቹ ምን ያህል የሚጠነቀቅ አምላክ እንደሆነ ትረዳላችሁ። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር አላቸው ለማንም የለውም አላቸው። ኢየሱስ ራሱን እስከ መስጠት ወዶናል። አባት ልጁን እስከ መስጠት ወዶናል። እና ይሄንን መልእክት ማንም ሊናገረው አይችልም ነበረ። ልጁ መጥቶ መሞት ነበረበት። ንጹህ በመስቀል ላይ መንጠልጠል ነበረበት። ንጹህ በእንጨት ላይ መሰቀል ነበረበት። ንጹህ ያንን ኢንጀስቲስ እንትን ማድረግ መውሰድ ነበረበት። ዮሐንስ ወንጌል ላይ ስትመለከቱ ያንን ታያላችሁና ይገርመኛል። ወደ ከያዙት በኋላ ወደ ሊቀ ካህናቱ ወሰዱት። ከዛ ሊቀ ካህናቱ ጠየቀው ስለ አገልግሎቱ ምናምን ስለተከሰሰበት ጉዳይ ሲጠይቀው እኔ እኮ በዚህ ሰው ሁሉ ባለበት ነው ያስተማርኩትና እኔና ምን ጠይቀኛል? ይሄው አጠገቤ ይሄ ሁሉ ምስክር አለ። በምስክር ፊት ነው ያረኩትን ሁሉ ያረኩትና ጠይቅ። አሁን እንዴት በጥፊ ያስመታልና በጥፊ መታ። ህግ እየጠበቀ ያለው ኢየሱስ ነው። ፊታቸው ቆሞ ህግ ተላልፏል ብለው የከሰሱት ፊታቸው እሱ ቆሞ ህጉን እየጠበቀ ያለው እሱ እነሱ አይደለም። ህግ አስከባሪዎች አሉ። ኦኬ ይሄው ምስክር በቃ ይሄው ምስክር አለ። ይሄው ከሶስት አይደል ነው ከሶስት በላይ ምስክር ይሄው እኔ ሳስተምር ስናገር የነበረውን ሁሉ ያዩዋሉ። ይሄው ምስክር አለ አጠገቤ ጠይቅ። ህጉ የሚያዘው ይሄን ስለሆነ ማለት ነው። ያለ ህግ በጥፊ መታ። ለሊቀ ካህናቱ የምትመልሰው እንዲህ ነው እኮ። እሺ እንዴት መለስኩ? ክፉ ተናግሬ እንደሆነ መስክርብኝ። አሁንም በጥፊ አይደለም የምመታው። ክፉ ተናግሬ ከሆነ ይሄው መስክር። መልካም ተናግሬ ከሆነ ለምን ትመታኛለህ? አሁንም ህግ የሚጠብቀው ፊታቸው ቆሞ እሱ ነው። ፈኒው ነገር ግን ጲላጦስ ጋር ሲወስዱት የተከሰተው ነገር ነው። እሺ ፓፓ ቼንቶ ይቅርታ የሚደርግ
እሺ መልሳችሁ አስገቡት። ሴንተ በጣም ይረብሻል ድምጽ። ሶ እስቲ እንደገና ይሄኛውን ነገር ወደ ኋላ ተመልሰን ደግሞ እንመልከት። የኢየሱስ ክርስቶስን ጲላጦስ ፊት የቆመበትን ጊዜ ማለት ነው። ይዘውት ሄደው ክፉ አድራጊ ስለሆነ ወደ አንተ ያመጣ ነው። ምን አድርጎ ነው ክፉ አድራጊ ስለሆነ ያመጣ ነው? ኦኬ ምንድነው የክሱ መዝገብ ምንድነው የሚለው? ክፉ አድራጊነት። የክሱ መዝገብ ምንድነው የሚለው? ክፉ አድራጊነት እኮ ምን አደረገ? መልስ የለም። እሺ ከዚህ ክፉ አድራጊ ከተባለው ግን ምንም ክፉ ነገር አድርጓል ተብሎ በክስ ደረጃ ካልቀረበበት ከክርስቶስ አጠገብ ሌላ ሰው ቆሟል። የክስ መዝገብ ክፉ አድራጊ፣ አመፀኝነት፣ ሰዎችን በከተማ ሁከት አስነስቶ ሰዎችን መግደል፣ አመፅ ማስነሳት፣ የከተማውን ስታቢሊቲ ሙሉ በሙሉ ማወክ፣ ይሄ ሁሉ የክስ መዝገብ ያለበት አንድ ሰው ደግሞ አጠገቧል። እሺ ማን ይለቀቅ? ይሄ የክስ መዝገብ ተጠናቅሮ የቀረበበት እሱ ይለቀቅና ክፉ አድራጊ ነው ካልነው ውጪ ሌላ ምንም አይነት የክስ መዝገብ የሌለው እሱ ደግሞ ይሰቀል። ኢንጀስቲስ። በዚህ ውስጥ አልፎ ያንን መልእክት የሚናገር የእግዚአብሔርን ፍቅር እስከ መስቀል ድረስ ሄዶ ሊናገር የሚችል ማንም የለም። ያንን ሊያደርግ የሚችል ንጹህ ማንም የለም ከሱ በስተቀር። ስለዚህ እሱ ሞተልን። ስለዚህ እሱ በመስቀል ላይ ተንጠለጠለልን። ስለዚህ እሱ የኛን መከራ ወሰደልን። ስለዚህ እሱ ኃጢአታችንን ከላያችን አነሳልን። እና ሐዋርያው ጳውሎስ እንዳለው ከዚህ በኋላ የምኖረው ይቅርታ ስለኔ ነፍሱን በሰጠው በሱ ላይ ባለኝ እምነት የምኖረው ኑሮ እኮ ማን ነው ሊናገር የሚችለው? እንደዚህ አይነቱን መልእክት ማን ነው እንደው አድርሶልናል? ይህንን መልእክት እንደዚህ በዚህ ልክ ስለ ድነታችን መጥቶ ለኛ ነግሮናል የምንለው ማን ነው? ማንም የለም። ስለ ኃጢአታችን የሞተልን የእግዚአብሔርን ፍቅር እስከ ጥግ ሄዶ የገለጸልን እግዚአብሔር ምን ያህል እንደሚወደን ደግሞ ሊያስነሳ ምን ያህል ኃይል እንዳለው ምን ያህል የዘላለም ሕይወት ተስፋ እንዳለን ሊነግረን የሚችል ማን ነው? ኢየሱስ ብቻ። አንዳንድ ጊዜ በቃ ስለሱ ብቻ ማውራት፣ ስለሱ ብቻ ማሰብ፣ ይህንን የዳንበትን እውነት ብቻ እሱን ብቻ መነጋገር ቢሆንልን ብዬ እመኛለሁ። ግን እግዚአብሔር የላከው መልእክት በክርስቶስ የላከው መልእክት ማንም ሰው ሌላ ሰው ሊናገረው የማይችለው፣ ሌላ ሰው ሊያደርሰው የማይችለው፣ ሌላ ሰው ሊሸከመው የማይችለው እግዚአብሔር አንዱን ልኮ መልአኩን ልኮ ወይም ደግሞ ሌላውን ነብይ ልኮ አድርስልን ሊለው የማይችለው ሄደ ነገራቸውና ከዚህ ካሉበት ሁኔታ ውስጥ አውጣቸው ሊለው የማይችለው ያ ግን ኢየሱስ ክርስቶስን የመስቀል ሞት ጠይቆታል። ኢየሱስ ክርስቶስን የስቃይ ሞት ጠይቆታል። እንደ አመፀኛ መሞትን ጠይቆታል። እዚህ ጉዳይ ላይ እንዴት ነን? እዚህ እውነት ላይ እንዴት ነን?
ይሄ እውነት ሌላ ምን ይዘን ነው የሚቀልብን? አየውና አይነን እኔ እኮ ማለት ጥያቄ ራሱ የተመለሰልኝ ሰው እኮ ነኝ አይደል? ጥያቄያችን ራሱ የተመለሰልን ሰዎች ነን። ከዚህ እውነት የሚልቅ ሌላ ጥያቄ ሊመጣ አይችልም። አሁን የጥያቄና መልስ ጊዜ ብለናል ነበር። አሁንም እንደዛ እናደርጋለን። ያለችንን ሰዓት እንጠቀማለን። ግን የትኛው ጥያቄ ነው እናንተን ከዚህ በላይ ሊሆንባቸው የሚችለው? ለእኔ ከዚህ በላይ ሊሆንብኝ የሚችለው የትኛው ጥያቄ ነው? እና የገባኝ ቀን ነፍሴ ረፍት የምታገኘው ይህንን ጌታ የተቀበልኩት ጊዜ እንደሆነ የገባኝ ቀን የዛች ቀን ምሽት የኔ ሁሉም ነገር የተለወጠ እና እሱን ነበረ ባለፈው ፖስት አድርጌ ነበር። ሆነ እስካሁን እዛ ሀሳብ ውስጥ ነኝ። ለመጀመሪያ ጊዜ ጌታዬን የጠራሁበት ቀን ጌታ ኢየሱስ ሆይ ያልኩባትን ያቺን ቀን አረሳትም፣ መቼም አረሳትም። እሱ ምሽት ማለት ነውና ከዛ ጊዜ በኋላ እስካሁን ድረስ በውስጤ ክብድ የሚል ስም እሱ ብቻ ነው። ሌላ ነገርን የሚያስረሳኝ ስም እሱ ብቻ ነው። ሌላ ነገርን ሁሉ የሚያስተወኝ ስም እሱ ብቻ ነው። እሱን ሳስብ ብቻ ሰላም ይሰማኛል። የዳንኩበት እውነት ስለሆነ በዛ ውስጥ መኖር ብቻ ይበቃኛል። በዛ ውስጥ መኖሬ ብቻ በቃ ጥያቄው የተመለሰለት ሰው ያደርገኛል። እና ከዚህ የበለጠ ሊመለስ የሚችል ጥያቄ የለም። ከዚህ የበለጠ በህይወታችሁ እንደው ሊያስጨንቅ የሚችል ጥያቄ የለም። በህይወታችሁ ደግሞ ስለተመለሰላችሁ ሊያስደስታችሁ የሚችልም ጥያቄ የለም። የትኛውም አይነት ሁኔታ ውስጥ ብትሆኑ አንድ ነገር ግን እርግጠኛ ያደርጋችኋል፣ ኢየሱስ ሞቶላችኋል። ኢየሱስ ሞቶልናል። የእግዚአብሔርን ፍቅር ሊገልጥልን እሱ ሞቶልናል። አባቱን ሊተርክልን እሱ ሞቶልናል። የትኛውም ነገር ቢመጣ ከዚህ በላይ ሊሆን አይችልም። በክርስቶስ ሰላም ያገኘን ሰዎች ነን። በኢየሱስ የዳንን ሰዎች ነን። ህይወት ያገኘን ያፕ ተባረክ ቅዱሳን። እንደዚሁም ጎረቤቶቻችን ጥያቄ ያላችሁ አሁን የጥያቄና ሰዓት የመልስ ሰዓት ነው። አሁን ጥያቄ ያላችሁ መግባት ትችላላችሁ። ጥያቄያችሁን በደንብ አድርጋችሁ መጥኗት ይዛችሁ ነው። ቃልዬ ያንተ ነው፣ ማይክ ፍሪ። እሺ ይቅርታ እንትን ብዬ ነውና ተባረኩ ስላደመጣችሁ። እዛ ውስጥ መኖር ይሁንልን። እዛ የዳንበት እውነት ውስጥ መኖር ይሁንልን። ለዛ ነው የሮሚ መልእክት ላይ ስትመለከቱ ሐዋርያው ጳውሎስ ብዙ ነገሮች ይዘረዝርና ከዛ ግን በወደደን በሱ ከአሸናፊዎች እንበልጣለን ይላል። እሱን ክፍል ብናነበው ደስ ይለኛል፣ ባነብላችሁ ደስ ይለኛል። ምንም ነገር በክርስቶስ ካለው ከዛ ፍቅር ሊለየኝ እንዳይችል ተረድቻለሁ ይላል እና የሚዘረዝራቸው ነገሮች በሙሉ ግን ተመልከቷቸው። እሺ እንደዚህ ይላል። እንግዲህ ስለዚህ ነገር ምን እንላለን? 8:31 ላይ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር
ሊለየን እንዳይችል ተረድቻለሁ። እና አስቀድሞ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማንም። ሪቶሪክ ስለሆነ ማለት ነው። ማንም አይቃወመንም። ለምን? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? ከእግዚአብሔር ጋር ከሆንን ማንም የማይቃወም ምክንያት ለገዛ ልጁ ሳይራራለት አሳልፎ ስለሰጠን ነው። ከዚህ የተነሳ ከእግዚአብሔር ጋር ከሆንን ማንም ሊቃወም አይችልም። እግዚአብሔር መርጦናል። እግዚአብሔር አጽድቆናል። ስለዚህ እኛ የመረጠንም ማንም ሊከሰን አይችልም። የሚያጸድቅ እሱ ነው፣ የሚኮንንም እሱ ነው። ክርስቶስ ስለ ኃጢአታችን የሞተው ደግሞ አሁን በእግዚአብሔር ቀኝ ያለው ደግሞ ስለኛ ራሱ የሚማልደው እሱ ክርስቶስ። ስለዚህ መከራ ቢመጣ፣ ጭንቀት ቢመጣ፣ ስደት ቢመጣ፣ ራብ ቢመጣ፣ የትኛውም ነገር ቢመጣ፣ የትኛውም ጥያቄ የምትሉት ነገር ቢመጣ ከክርስቶስ ፍቅር ሊለያችሁ የሚችል አይደለም። እና እዚህ ቲክቶክ ላይ ብዙ ነገር አስለምደነዋል አይደለ? በተለይ ከኛ ሀሳብ ውጭ ያላቸውን ሰዎች ዲቤት መጥራት፣ መነጋገር፣ የሆነ ነገር ማድረግ፣ እከሌ ተሳስቷል፣ እከሌ እንትን አለ፣ እከሌ እንደዚህ አይነት ነገር፣ እናንተም ደግሞ እንደዚህ አይደላችሁም፣ እናንተ ተሳስታችኋል። በዚህ ሁሉ ውስጥ ግን አንድ እውነት ስናገኝ እናርፋለን። እሱም ክርስቶስ ወዶናል። እግዚአብሔር ስለወደደን ልጁን አሳልፎ ሰጥቶታል። ለገዛ ልጁ አራራለትም፣ ስለኛ ኃጢአት አሳልፎ ሰጠው። ብትጨምሩ እዚህ ቦታ ላይ መከራ፣ ጭንቀት፣ ስደት፣ ራብ፣ ራቁትነት፣ ፍርሃት፣ ሰይፍ፣ ጳውሎስ እነዚህን አመጣና ማን ይለየናል? እስቲ ጨምሩ እናንተ በህይወታችሁ የሚገጥሟችሁን ነገሮች ሁሉ ጨምሩ። ማን ይለያችኋል? ለምን? ሞቶላችኋል። እሺ እንግዲህ ስለአንተ ቀን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ይልና ከዛ ግን በወደደን በሱ ከአሸናፊዎች እንበልጣለን። አሸናፊዎች እነማን ናቸው? በማን? በእርሱ በወደደን። ከዛስ አሸናፊዎች አሉ። አሸናፊ የሚባሉ ነገሮች አሉ። ከነሱ እንበልጣለን። እነማን ናቸው? ሞት ቢሆን፣ ህይወትም ቢሆን፣ መላእክትም ቢሆን፣ ግዛትም ቢሆን፣ ያለውም ቢሆን፣ የሚመጣውም ቢሆን፣ ኃይላትም ቢሆኑ፣ ከፍታም ቢሆን፣ ዝቅታም ቢሆን፣ ልዩ ፍጥረትም ቢሆን በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። አሸናፊ የተባለው እናንተን የሚያሸንፏችሁ የሚያስጨንቋችሁ የሆነ እንትን የሚያደርጓችሁ ነገሮች ብቻ አይደሉም። የሆነ እንትን ውስጥ የሆነ ስትሬስ ውስጥ የሚከቷችሁ ነገሮች ብቻ አይደሉም። ከፍታው ሁላ ማግኘት ሁላ መልካም ነገር ነው የምትሉት ነገር ሁላ አሸናፊ ተብሎ በእናንተ ላይ ይመጣል። ኢንፍሉዌንስ የሚያደርጋችሁ ነገር በሙሉ እንዳለ እነሱን በሙሉ ሰብስባችሁ ብትመጡ በወደዳችሁ በእሱ ግን ከነዚህ ሁሉ ትበልጣላችሁ። ለምን? ከክርስቶስ ፍቅር ሊለዩዋችሁ አይችሉም። አንድ የገባነው እውነት አለ። የሞተልን ጌታ አለ። እግዚአብሔር ፍቅሩ ምን ያህል ብርቱ እንደሆነ የነገረን ጌታ አለ። ያሳየን ጌታ፣ በተግባር ያሳየን ጌታ አለ። ስለዚህ እሱ ወዶናልና ከዚህ ፍቅር ሊለየን የሚችል አንድም ነገር የለም። ከዚህ ፍቅር ዞር ሊያደርገን የሚችል፣ ከዚህ ፍቅር ሊያጠራጥረን የሚችል፣ ሊያሰናክለን ሊጥለን የሚችል እግዚአብሔር ወዶናል ከሚለው ከዚህ ፍቅር ጥርጣሬ ውስጥ ሊከተን የሚችል ምንም አይነት ነገር የለም። በህይወታችን ምንም ሊገጥመን አይችልም። ጳውሎስ አሉ የተባሉትን ሁሉ አመጣቸውና ሰበሰባቸውና በክርስቶስ ካለን ፍቅር ከዛ እግዚአብሔር ከወደደን ፍቅር ሊለየን አይችልም ማለት ከአሸናፊዎች ሁሉ በልጠናል። ይሄ አለ ከሚባለው ነገር ሁሉ አስበልጦናል እግዚአብሔር። ዛትስ ዋይ ጥያቄዎቻችን የተመለሱልን ሰዎች ነው። የትኛውም ጥያቄ በህይወታችሁ ቢመጣ ይህን እውነት ግን ሊነካው አይገባም፣ ሊነካውም አይችልም። ከዚህ እውነት ግን ሊያጠራጥረን አይገባም፣ ሊያጠራጥረንም አይችልም። በክርስቶስ ያየነው የእግዚአብሔር ፍቅር ከምንም ነገር ይበልጣል። ስቴትመንት ልጨርስ ብዬ ነው። የዕብራውያኑ ጸሐፊም ተመሳሳይ ነገር ይነግረናል። በእምነት መንግስታት እንድልነሱ በእምነት እንትን አረጉ፣ በእምነት እንዲያረጉ ብቻ አይደለም፣ በእምነት ድል አረጉ ብቻ ሳይሆን በእምነት ሞቱም ተገደሉም አለ። በእምነት የሆነ ነገር ተደረጉም አለ። በእምነት በመጋዝ ተሰነጠቁም አለ። ከእምነታቸው የተነሳ የበግና የፍየል ሌጦ እየለበሱ አቻ ዓለም ስላልተገባቻቸው ዞሩ የሚልም ነገር አለ። ለምን? ያ እምነት
ተስፋቸውን በሩቅ ያለውን ያንን ተስፋቸውን አሳይቷቸዋል። በእምነት ድል ልታደርጉ ትችላላችሁ። በእምነት መከራ ልትቀበሉ ትችላላችሁ። ለምን? የገባችሁ እውነት አለ። እሱም እግዚአብሔር በክርስቶስ ያፈሰስላችሁ ፍቅር ነው። ይህን መረዳት ይሁንልን። እዚህ እውነት ላይ የቆመ ሰው መሰናከል አይችልም። እዚህ እውነት ላይ የቆመ ሰው ሌሎች ጥያቄዎች ሌላ ጥያቄ ሆኑበትም። እዚህ እውነት ላይ የቆመ ሰው በጣም ተረጋግቶ ህይወቱን ይመራል። እዚህ ፕላትፎርሙ ላይ ያልተረጋጉ ሰዎች እናያለን፣ የተረጋጉ ሰዎች እናያለን፣ ግራ የገባቸው ሰዎች እናያለን። አንዳንዱ ጥያቄ በቃ የመጨረሻ የዓለም መጨረሻ የሆነ ጥያቄ ነው። አሁን እሺ መላእክት አሁን ያማልዳሉ አያማልዱም? በቃ ለአንዳንድ ሰው በጣም ኃይለኛ ጥያቄ ነው። ጥምቀት አሁን ለድነት ነው ወይስ አይደለም? እሺ እንደገና ደግሞ አሁን የጌታ እራት እውነተኛ ስጋ ነው? የለም፣ እውነተኛ ስጋ የሚል ነገር የለም። በርግጥ መጽሐፉ ላይ ኦኬ፣ መጽሐፍ ቅዱስ ላይ የለም። ያው በኋላ ላይ የመጣ ፎርሙሌሽን ነው። ግን እውነተኛ ስጋ ነው ወይስ አይደለም? ከዚህ ሁሉ የሚበልጥ አንድ ጥያቄ አለ። እግዚአብሔር ይወደኛል ወይስ አይወደኝም? የዘላለም ሕይወት ተስፋ ሰጥቶኛል ወይስ አልሰጠኝም? ከሚመጣው ጥፋት ሊያድነኝ ወዷል ወይስ አልወደደም? ያንን በር ዘርግቶልኛል፣ ያንን በር ከፍቶልኛል፣ እጁን ዘርግቶልኛል ወይስ አልዘረጋልኝ? የእግዚአብሔር ምላሽ የሚሆነው አዎ ወድጄሃለሁ፣ አዎ እጄን ዘርግቼ እልሃለሁ፣ አዎ የዘላለም ሕይወት ልሰጥህ ወድጄሃለሁ፣ አዎ በልጄ በኢየሱስ ሁሉን ነገር አድርጌያለሁ፣ በመስቀል ላይ አሳልፌ ሰጥቼዋለሁ። ስለዚህ የዘላለም ሕይወት ተስፋ አለ። ይህ ተስፋ ደግሞ በክርስቶስ በማመን የሚገኝ ተስፋ ነው፣ ሌላ አይደለም። በክርስቶስ በማመን የሚገኝ ተስፋ ነው። ነፍስም ከመቅበዝበዝ የሚያወጣ ጥያቄዎች ሁሉ እንዳይረብሿቸው የሚያደርግ አንድ ትልቅ ጥያቄ እግዚአብሔር መልሶልናል። እሱም በመስቀል ሞቱ፣ በክርስቶስ የመስቀል ሞት የመለሰልን ጥያቄ ነው። የድህነት ጥያቄ። ድነናል፣ የዘላለም ሕይወት አግኝተናል። እና ሰዎችን ወደዚህ ሕይወት ደግሞ እንጠራለን። ኑና እስቲ ቅመሱት። እኛ የቀመስነውን ይህን እውነት ቅመሱት። መቼም ቢሆን የማላፍርበት ጥሪ ማለት ነው። ስሙን የጠራው ቀን ያገኘሁትን ረፍት አውቃለሁ። እስከ ዛሬ እንዴት እየኖርኩ እንዳለው አውቃለሁ። በሚያልፍበት በየትኛውም ምድረ በዳ፣ በየትኛውም ወጀብ ውስጥ፣ በማልፍበት በየትኛውም ደስታ በምለው ነገር ውስጥ፣ በማልፍበት በየትኛውም ጥያቄ ሆነብኝ በምለው ነገር ውስጥ ሰላም ሲሰጠኝ አይቻለሁ። ያለፈው ሳምንት ትንሽ አስጨናቂ ነበር። አስጨናቂ ሳምንት ነበርና አንድ እውነት ያሳርፈኝ ነበር እና ብዙ ነገር ታስባላችሁ። የልጁን ሁኔታ አይታችሁ ብዙ ነገር ታስባላችሁና መልሶ ግን ወደ አንድ አቅጣጫ ነበር የሚመራኝ የሚያሳየኝ የነበረው። ከሞት በኋላ ወዳለ ህይወት ነበር ያሳየኝ የነበረው ነገር ክብደቱ በጣም ከባድ ነበርና ግን በአንድ ነገር እርግጠኛ ነኝ። የሞተልኝ እስከዛሬ የጠበቀኝ በእጆቹ ይዞ እስካሁን ያደረሰኝ አንድ ጌታ አለ። ዘላለምን ከሱ ጋር ያደረገልኝ፣ እውነት ያደረገልኝ፣ ዘላለምን ህይወት ያደረገልኝ እሱ እዚህ ያለ፣ እሱ ቤቴ ውስጥ አለ፣ እሱ ከኔ ጋር፣ እሱ እጃችንን ይዟል። እና የትኛውም አይነት ነገር ቢመጣ በእጁ ያዘን እሱ አለ። ከሞት በኋላም ከሱ ጋር እንቀጥላለን። እኔም ልጅ ነበርና የዘላለም ህይወት የሰጠን፣ ጥያቄዎቻችንን ሁሉ የመለሰልን አንድ ጌታ እሱ ኢየሱስ አለ። ይህንን ጌታ የቀመሳችሁት ጊዜ ሁሉ ነገር ወደ እሱ የሚመራ ይሆንላችኋል። ማለት አይናችሁ ከሱ ላይ እንዳይነቀል የሚያደርግ ነው የሚሆነው እያንዳንዱ ህይወታችሁ ማለት ነው። በሱ ላይ መደገፋችሁ እየጨመረ ይሄዳል።
ጥያቄዎቻችሁ የሆነ በቃ ከሆነ መንገድ የሚያስቷችሁ አይሆኑም። የሚገጥሟችሁ በህይወታችሁ የሚገጥሟችሁ ነገሮች በሙሉ ሪሊ ጭራሽ ወደሱ መቅረቢያ መንገዶች ይሆኑላችኋል እንጂ በጭራሽ እግዚአብሔር እንደተዋችሁ እንዲሰማችሁ አያደርግም። ምክንያቱም ልጁን ከፍሎልኛል። እንዴት ነው የሚተወኝ? ሊተወኝ አይችልም። ያንን ተስፋ ገብቶልኛል። እኔ ትቼው ሊሄድ ይችል ይሆናል፣ እሱ ሊተወኝ አይችልም። እና ወደዛ ከዛ ጊዜ ጀምሮ ይሄ ሰላም ውስጥ ያለ በየትኛውም ሁኔታ ውስጥ ባልፍ ይሄ ሰላም ውስጥ ስላለ የተረጋጋው እና ሰዎችን ወደዚህ ስጠራ አላፍርም። እስቲ ኑና ቅመሱት። ያኔ ከነካኝ ጀምሮ እስካሁን የለወጠኝን እሱን ኑና ቅመሱት። ያኔ ከነካኝ ጀምሮ ጥያቄዎቼን ሁሉ የመለሰውን እሱን ኑና ቅመሱት። ምን ያህል የሚያስደስት ረፍት መሰላችሁ። እዚህ ያላችሁትንም ጠራችኋለሁ። 133 ሰው ያለውና ልቡ ረፍት የሚፈልግ ሰው ካለ ወደ ክርስቶስ ይምጣ። መወደድ ብርቅ የሆነበት ሰው ካለ ወደ ክርስቶስ ይምጣ። የእግዚአብሔር ፍቅር ምን ያህል ታላቅ እንደሆነ እሱ ከወደደ በኋላ ምን ያህል ሌሎች ፍቅር የምንላቸው ነገሮች በሙሉ በኋላ የሚመጡ ነገሮች እንደሆኑ እሱ ከወደደን ኢቭን ሌላ ወዳጅ እንደማያስፈልገን እሱ ከወደደን እሱ ህይወት ከሰጠን እያንዳንዱ ነገር ወደዛ የዘላለም ህይወት የሚመራ እግረ መንገድ እንጂ የዓለም መጨረሻ የኛ ዓለም ማለት ነው የኛ ዓለም መጨረሻ እንዳልሆነ መረዳት ትችላላችሁ። ስለዚህ ኑ ቅመሱት፣ ይሄን ጌታ ቅመሱት፣ ኑ ይሄንን ክርስቶስን ቅመሱት። ምንም ሰላም የሌለኝ ሰው፣ ምንም ሰላም የሚባል ነገር የማያቀኝ ሰው ነበርኩ እና ዛሬ በህይወቴ ለሚመጣ ነገር በሙሉ ቸኩዬ ምላሽ አልሰጥም። ቸኩዬ የሆነ ተረባብሽ የሆነ ነገር አላደርግም። አንድ ነገር እንትና የመጨረሻ ሰው የሚፈራው ነገር ሞትን ነው ማለት ሞትን መጨረሻ የምንፈራው ነገር እሱ ግን እዛ ቢደረስ ራሱ የዘላለም ህይወት ተስፋ ያለኝ ሰው ነው ያለቀ። ይህ እርግጠኝነት በልጁ የመስቀል ሞት የመጣ ነው፣ በእግዚአብሔር ፍቅር ምክንያት የመጣ ነውና ኑና ቅመሱት። ይህንን እውነት ማየት የምትፈልጉ ይህንን እውነት መቅመስ የምትፈልጉ ሰዎች አናግሩን፣ በውስጥ እናወራቸዋለን። እኛ ያለፍንበትን እነግራቸዋለን። ወደዚህ ጌታ መምጣት እድል ነው። ይህንን ጌታ ማወቅ እድል ነው። በውስጥ አናግሩን፣ እንሰማቸዋለን። አብረን እንጸልያለን፣ እናወራቸዋለን። ተባረኩ። ብዙ ሰዓት ወሰድኩኝ፣ ግን በቃ ከዚህ በላይ አልሄድም። አረ ቃልዬ እንዴ በጣም ምርጥ ሀሳብ እኮ ነው ያነሳው። ይሄ የተወደደ ሀሳብ ማለት ነው። ቅዱሳን እንደዚሁም ደግሞ ሌሎች ወንድሞች ጎረቤቶቻችን የትኛውም አይነት ጥያቄ ካላችሁ ወደ ላይ ኑ፣ አብረን እንጫወታለን። ይሄ በአክብሮት ጥያቄያችሁ በደንብ ተሰምቶ እንደዚሁም ቤተሰብ ታብታብ ይደረግ። ከቅዱሳንም ደግሞ ጥያቄ ያለው ሰው እንትኗን የገዝቷን ይንካ፣ ወደ ላይ መምጣት ይቻላል። ቆሎ አስቀምጣል ካልዬ ወይስ እንዴት ነው? ምን አልከኝ? አስቺ ቆሎ አስቀምጣል ወይስ እንዴት ነው? ቆሎ ፊቴ ካገኘው እንትን ማድረግ ማቆም አልችልም። ብታይ ያ እኔም ቆሌን ቋይ ያረኩኝ። ይኸው እንግዲህ አለን፣ እያዘገምን ነው ሪዞርቱ ላይ። እስቲ ቆይ ከታች ካሉ እጁን ያወጣ ሰው ካለ ይታያል። አንተ አይታየኝም። አስቺ ኦኬ ያፕ አይ ኬንያ ብሏል።
አይ ቢሮ ባትሆን ኖሮ ትዘምርልን ነበር። ቅድም እኮ ነካክቶን ወረደ እኮ አንዱ። የኔ ወዳጅ ኢየሱስ ነው ግዙፉን ቀንበሬን የሰበረው፣ ከሱ በቀር ሌላ አላውቅም። በጣም ተዋደናል አንለያይም የኔ ጌታ። በእንትን ደረጃ ለምሳሌ የክርስቶስ ቅድስት ድንግል ማርያም እንግዲህ ዘር መካፈሉ ሀቅ ነው እና ዘር ሲካፈል ያለ ኃጢአት ነው ክርስቶስ ደግሞ ማለት ነው። እና ብዙ እንትኖች ይኖራሉ፣ ምክንያቶች ይኖራሉ እና በጣም የተሻለው በጣም ለእንትንም ወደ ቃሉም በጣም የሚቀርበው የትኛው ነው? እንዴት ነው ሳይካፈል ከአንቺ የሚወለደው ቅዱስ ስለሚል ምንም ኃጢአት እንደሌለበት እናውቃለን። እና የትኛውን እይታ ብንወስድ ነው የሚሻለው? ምን ትላላችሁ የሚለውን እስቲ ሂዱበት። አማንሻ ያ እኔ ማውቃቸው በኢቫንጀሊካል ሰርክል ሁለት አለ። ሁለቱም ቤስት ናቸው ኤክስፕሌን ለማድረግ። ቅዱሳን እታች ያላችሁ እየሰማችሁ በጣም ቆንጆ እንትን ስለሆነ ሌሎችም ጋር ስታወሩ ለመናገር እንዲመቻችሁ በደንብ የምትጽፉትን ማስታወሻ ያዙ። ይድቀጥ ለማንሻ እና ሁለት ናቸው። ሁለቱም ቤስት ናቸው። አንደኛው ጆን ካልቪን ሞር ኢቨን ሳክራመንቶቹም ላይ እንደዚህ አይነት አፕሮች ይጠቀማል። ሳክራመንቶች ላይ ወይ ቅዱሳት ስርዓቶች ላይ ማለት ነው እንደዚህ አይነት ነገር ይጠቀማል። እዚህኛው ላይም ይጠቀማል ማለት ነው። እና አንደኛው አፒል ቱ ሚራክል ማለት ነው። አፒል ቱ ሚራክል እዛ ጋ ናቹራል የሆነ ነገር እየሆነ እንዳልነበረ ግልጽ ነው። በቃ የሚያይ ሰው ድንግል ሆና ነው የጸነሰችው። ስለዚህ there is some kind of miracle happen behind her። እንደዛ ነው እናስበው። ታምር እየሆነ ነው ያለው። ከጅምሩ ያለ ወንድ ማርገዟ ታምር ነው። ደን ያ ታምር ደግሞ ይሄ የወንድ ዘር ሳያስፈልግ ልጅን ማምጣት ከተቻለ ደን at the same time ደግሞ በዛ በኩል በፎለን የሆነው ኔቸር እንዳይመጣ ደግሞ ለዚህኛው ወንድን ያልፈለገ ለዛኛው ደግሞ ይሄኛው መከልከል አያቅተውም ነው። ሶ ሚራክል አፕን አድርጓል ነው አፒል የሚደረገው። ሚራክል አፕን አድርጓል፣ ተአምር ነው። በቃ እርግዝናው በራሱ ጽንሱ በራሱ ተአምር ነው። ያ ተአምር ይሄንንም ያካለለ ነው ነው አንደኛው። ሁለተኛው ደግሞ ስቲል ያስኬዳል። አፒል ቱ ሚራክል ምንም የሚጎረብጥ ነገር አይደለም። በቃ ተአምር ነው፣ ተአምር ነው። ኤክስፕሌን አታረገውም። ተአምር ከሆነ it is because unexplainable ስለሆነ ነው አይደለ? ተአምር የሚባል ቁጭ ብለህ ኤክስ ዋይ ምናምን እያልክ ማስረዳት ስለማትችል ነው። ፀሐይ ቆመች ምናምን ሲባል ተአምር ነው ነው። በውሃ ላይ ተራመድክ ሲባል ተአምር ነው። እንዴት ግን ከታች የውሃው ዴንሲቲ የሰውየውን ማስና ደን የውሃው እንቅስቃሴ ምናምን እንዴት አልሰመጠም ምናምን አትልም። ራይት ዮናስ አሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አሳለፈ። ከዛስ እንዴት ነው የአሳ ነባሪው እንትን ሆድ ውስጥ እንደዛ ሊቀመጥ የቻለው? ምክንያቱም ኢሚዲየትሊ ዳይጀሽንን ትሪገር ያደርጋል። ሰውነታችን ውስጥ ምግብ ከገባ ባዮሎጂ እንደሚናገረው ዳይጀሽንን ነው ትሪገር የሚያደርገው። እንዴት ነው ዌል ውስጥ ያለው ኦር እዛ አሳ ነባሪ ውስጥ ያለው ሰውነት ውስጥ ያለው አሲድ ዮናስን ያለበለበው ያላቀለጠው ምናምን?
ኖ ኢትስ አ ሚራክል። አየ ሚራክል ሲሆን ትተዋለህ ነው። ደን ሁለተኛው ምንድነው እዛሽ ጋር አንድ የገባች ቃል አለች ነው። ወደ ማርያም ተደርጎ የሚተረጎማል፣ ወደ ልጁም ተደርጎ የሚተረጎም ቃል አለች። የልዑል ኃይል በአንቺ ላይ ይሆናል አይደለ? ይጸልልሻል፣ ኦር ኦቨርሻዶ ያደርጋል፣ ኦር ይጋርድሻል። እና በዚህም ምክንያት ነው የሚለው ኢሚዲየትሊ ሪዝኑ ነው የሚነግረው። እንደዚህ ኦቨርሻዶ በመደረጉ ምክንያት ካንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል። ካንቺ የሚወለደው የልዑል እግዚአብሔር። ስለዚህ ኦቨርሻዶ መደረጉ ልጁን ፒውር አድርጎታል አይነት ነገር ሐሳብ ክፍሉ ላይ ሐሳብ አለ ነው። ይጸልልሻል፣ ኦቨርሻዶ ያደርግልሻል። ደን ልጁ ቅዱሱ የእግዚአብሔር ልጅ ነው። ኢሚዲየትሊ ፒውር መሆኑን እንከን የሌለበት መሆኑን ነው የሚናገረው መጀመሪያ ላይ ያንን ከተናገረ በኋላ። ስለዚህ ቀድማ የገባችው ቃል ላይ ሁለተኛው ኢንተርፕሪቴሽን ነው መጸለል በሚለው ቃል በኩል ወይም በዛ ስራ በኩል ጋድ ዲድ በማርያም በኩል ሊመጣ ያለውን ያንን ፎለን ኔቸር ከልክሎታል። ሁለተኛው ከልክሎታል። ሶ እኔ ሁለቱም አይጎረብጠኝም። አማን እኔ ጋር ብቻ ነው የማይሰማኝ? ቅዱሳን አለውኝ ወይስ ተቋርጧል? እሺ በቃ ቃል እየቀጥል አንተ እስቲ ከመጣ ጥቂት ሰከንድ እንጠብቀውና ስልክ ገብቶብኝ ነው። ሶሪ። ይሰማል ምዕመናን? አሁን እንዲያው ሊያውም ወርቆ ነው የሚሰማው። ያማን ያ ሶ ሁለተኛው ላይ ነው ያለነው እና ኦቨርሻዶ ያደርጋል የሚለው ይከለክላል ነው። ይከለክላል፣ ይሸፍናል፣ ይጋርዳል እንደማለት ነው። ሶ ምኑን ነው የሚጋርደው? እሷንም ይጋርዳት እሱንም የሚጋርደው ግን መሀል ላይ there is some kind of መከላከል ነገር አለ ነው። ወርዱ ያንን ነው የሚያሳየው። ሶ ምኑን ነው እየከለከለ ያለው ሲባል believe me ዲኤንኤ አይደለም እየከለከለ ያለው ኦር ስጋ እንዳይኖረው አይደለም እየከለከለ ያለው። the only thing መከልከል ያለበት እዛው ክፍሉ አውድ ውስጥ ያለው because of this ልጁ ቅዱስ ነው የእግዚአብሔር ልጅ ነው የሚል ካለ ያ የእግዚአብሔር ልጅ የሚሆንበትን ወር የእግዚአብሔር ልጅ ሆኖ የሚቀጥልበትን እንከን የሌለበት በግ ሆኖ ቅዱስ የሆነ በግ ሆኖ ለመስዋዕት የሚቀርበው ማለት ነው። በግ ሆኖ የሚቀርብበትን ስራ ያንን እየሰራ ነው ያለው። ሶ ፎለን ኔቸር ከማርያም እንዳይተላለፍ ከልክሏል ብለን ነው ምናምን። ሶ በሁለቱም አስፔክት ብንሄድ ሚራክል ነው ኤክስፕሌን አናደርገውም ካልንም ስቲል አፒል ማድረግ እንችላለን። ለምን ከጅምሩ ወንድ ያልተሳተፈበት ነው፣ የወንድ ዘር የሌለበት ነው። ስለዚህ ከዛው ጋር አያይዞ እግዚአብሔር ስራውን ሰርቷል ማለት እንችላለን። ሁለተኛው ግን ያ አይዲያውን ሰጥቶናል መጽሐፍ ቅዱስ ለምን እንደዛ እንደሆነ ኦቨርሻዶ እያደረገ ነው ያለው ወይም ጸልሏል ወይም ከልክሏል። there is some kind of የሆነ መሀል ላይ የሆነ ነገር እንዳይቀላቀል የተደረገ ነገር አለ ኦር እንዳይተላለፍ የተደረገ ነገር አለ ብለን ነው ኤክስፕሌን የምናደርገው። ዳስ ሲን ኔቸር ነው የኃጢአት ተፈጥሮ ወይም ባህሪው እንዳይተላለፍ ከልክሎታል። ወሬ በጣም ዲኬ ያደረገው ኔቸር እንዳይገባ ከልክሎታል የሚል ነው። ሶ በኢቫንጀሊካል ሰርክል እሱ ነው የሚታመነው። ኦኬ እሱ ነው የሚታመነው። እኛ ማርያምን አነጻት አንልም። ማርያምን አላነጻትም፣ ሊያነጻትም አያስፈልግም። ማርያምን ካነጻት ለሷ አልሞተም ነው የሚሆነው። አንዱ ገብቶ ባለፈው ብለዋል እንግዲህ ለሷ አልሞተም ብሎ ነበር እና ቶሎ ነው ያስቆምኩት አይታችሁ ከሆነ። ሶ ማርያምን አላነጻም፣ እሷን በመድኃኒቷ ነው የምትድነው፣ በጌታዋ ነው የምትድነው። ሶ እንደዛ ነው ማለት ነው። እና እነዚህ ሁለቱ ናቸው ያሉት እኛ ጋር ለማለት ነው። ምዕመናን ልንቀሳቀስ ነው፣ እየሰማችሁ ነው። እሺ ተባረክ አማንሻ ሩክነ ቃልዬ አለ ከመሄድ በፊት እሺ አማ ጆዬ ሰላም ይበለንና ከዛ ትሄዳለህ። ጆዬ ሰላም ብቻ እንዴት ነህ? ሰላም ነው ወይ?
አስቻችን ሰላም ላንቴውን እንዴት ነህ? ሰላም ያለው ሁሉ መልካም፣ ክብር ለስሙ ይሁን። ቃልዬ፣ አማንሻ፣ ኖአሚ እንዳለ ከላይ ያላችሁ ከስርም ያላችሁ ሁላችሁንም ሰላም ብያችኋለሁ። ተባረኩ። ተባረክ ወንድም አለ። ሰላም ጆይ፣ ሰላም ብለናል። ምርግማ እንመጣለን በኋላ። ሂድ አንተ ቃልያ። መልካም እሺ። አክቹሊ ሙሉ በሙሉ አማን ነግሮናል። እኛ ጋር ያለውን ቪው ሚራክል ነው ብሎ መዝጋትም ይቻላል። አንድ ሁለተኛ ግን ኢቭን የመንፈስ ቅዱስ የመከለል ስራ ራሱ ሚራክለስ አክት ነው። ራሱ የመከለል ስራው ራሱ ሚራክለስ አክት ነው። መሸፈን ምናምን የሚሉ ሀሳቦች ሲመጡ ብዙውን ጊዜ ከዛ በኋላ መጽሐፍ ቅዱስ ላይ ስትመለከቱ ከዛ በኋላ የሚመጣው ነገር እንትን ነው የሚሆነው፣ ሚራክል ነው የሚሆነው። ሶ ያው ኦቨርሻዶ የማድረግ ጉዳይ አብሮ ከሚራክለስ አክቱ ጋር የሚመጣ ነገር ስለሆነ ኮኔክትድ ናቸው። የተነጣጠሉ ነገሮች አይደሉም። ፍጹም የማይተዋወቁ ቪውስም ሊሆኑ አይችሉም። ስለዚህ ያ ሚራክለስ አክት በማርያም ማህፀን የነበረውን ጽንስ ከኃጢአት ጠብቋል ነው ፖይንቱ። እሱ ነው የመጀመሪያው ነገር እሱ ነው። ሁለተኛው አብሮ ግን ከቤተክርስቲያን አባቶች አንጻር ደግሞ የሚነሳ ነገር አለ። የተወለደው ሰው እኮ ሰው ብቻ አይደለም፣ የእግዚአብሔር ልጅም ጭምር ነው። ስለዚህ ከማርያም የነሳውን ስጋ ዲፋይ ያደርጉታል ወይም ደግሞ ቀድሶታል ነው ፖይንቱ። ስለዚህ ያን ደግሞ እንትን ያደርጉታል፣ ኢንዶርስ ያደርጉታል ማለት ነው። ስለዚህ ያ የተወለደው እኮ የማርያም ልጅ ብቻ ሳይሆን የእግዚአብሔርም ልጅ ነው። የእግዚአብሔር ልጅ በማርያም ማህፀን ሰው ሆኖ ሲመጣ ያንን የነሳውን ስጋ ዲፋይ አድርጎታል፣ ከኃጢአት ንጹህ አድርጎታል። ሰው ብቻ ቢሆን ኃጢአተኛ ነው ባልን ነበር። የእግዚአብሔር ልጅም ስለሆነ ግን ከኃጢአት ነፃ ነው ብለው ደግሞ ያስቀምጣሉ። ስለዚህ በዚህ መንገድም ይብራራል ማለት ነው። አፍተር ኦል ግን በማርያም ማህፀን የተሰራው ሚራክለስ አክት የእግዚአብሔር ልጅ ሰው የሆነበት ምስጢር እንደመሆኑ ስለዚህ የለበሰው ስጋ ወይም ደግሞ ከኃጢአት በስተቀር እንደኛው በሁሉ ነገር ሰው ሆነ፣ እንደኛው በሁሉ ነገር በስጋና ደም ተካፈለ እንደተባለ ልክ እንደዛው ከኃጢአት በስተቀር እንደኛው ሰው ሆኖ እንላለን ማለት ነው። ሶ እነዚህን ቪዲዮስ አንስቶ የተለያዩ ነገሮችን ማብራራት ይቻላል፣ ግን ደግሞ ሁሉም ወደ አንድ አቅጣጫ ይወስዱናል። እሱም ያ ሚራክለስ አክት በመንፈስ ቅዱስ የመከለል ስራ፣ የእግዚአብሔር ልጅ በማርያም ማህፀን የማደሩ ጉዳይ፣ ሰው ሆኖ የመምጣቱ ጉዳይ አንድ ላይ ኢየሱስን ከኃጢአት ነፃ ያደርጉታል ነው። በዚህ መንገድ መተርጎም ይችላል። ይሄን ነው እንትን የምናደርገው ማለት ነው። ግን አሁን አይ እኮ ማርያምን እኮ አንጽቶ ቀድሶ ከኃጢአት ነፃ ምና እሱ እኔ መጽሐፍ ቅዱስ ላይም የለም። አንድ ሁለተኛ ነገር ደግሞ ኤርሊ ቸርች ፋደርስ ጋር ራሱ የለም ራሱ እሱ ነገር ማለት ነው። ሶ በኋላ ላይ የመጣ ቴዎሎጂ ነው። ልክ እንደ ሌሎቹ በኋላ ላይ መጥተው እንደማንቀበላቸው ቴዎሎጂዎች እሱን ማንቀበለው። ስለዚህ በዚህ መንገድ ነው የምናብራራው ማለት ነው። ሜቢ ተጨማሪ እንትኖች ካሉ እያየናቸው እንሄዳለን እዛ ላይ። በጣም ቆንጆ፣ በጣም ቆንጆ፣ በጥሩ ሁኔታ ነው እንግዲህ የገለጣችሁት። ተባረኩ። መምህር ግሩም ባለፈውም ገብቶ ነበረ። ቃልዬ አወቃቸው? ከአንተ ጋር አውቂያቸዋለሁ። ሰላም ነው መምህር ግሩም? እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? መጀመሪያ ዋስ መጥራት አለባችሁ። ቀጠሮ 3 ሰዓት ብገባ የኑሃሚንን ሰርች ባደረግ አንደኛ ፎሎ አላደረጋችሁ። መጽሐፍ ቅዱስ ብዬ ቢቸግረኝ ብጽፍ ጭራሹን ኖ ይለኛል፣ ኖ ሪዛልት ይለኛል። ስለዚህ ዋስ መጥራት አለባችሁ። ፈርስት ኦፍ ኦል ኧረ በትክክል እንቀጣለን መምህር። እሱ ያስማማል። እሺ፣ እንዴት ናችሁ? ሳምንቱ ቆንጆ ነበር? መልካም ነበር? ደህና ነው፣ እግዚአብሔር ይመስገን። ሰላም ነው። ጋሽ ይሄው እንግዲህ እዚህም ማኒሻም አለ፣ ቃልያ አለ፣ ጆዬ አለ። ሊጠይቁ የሚፈልጉት ካለ አሊያም ደግሞ ሀሳብ አለኛ የሚሉትም የሚወያዩበት የሚፈልጉት ነገር ካለ ይኸው። በጣም ጥሩ። አሁን እሱ እንትና አማን ነው የሚባለው አሁን ኦቨርሻዶ ምናምን ሲል የነበረው ይህን ስለ እመቤታችን ኦሪጂን ሲል ማለት ነው። ጥንተ አብሶ የሚባለው በግዕዙ ኦሪጂን ሲል ስለሱ የእኛ ፈርዘር ሌላ ለየት ያለ ነው። እሱ አማን እንግዲህ በምን እንደተረዳው አላውቅም፣ አላነጻትም የሚለው ትንሽ በጣም እዚህ ላይ የተፋለሰ ይሆን ከፕሮቴስታንትም ራሱ የተፋለሰ ይሆናል። ምንድነው ቤት ብትሉኝ የእኛ ፈርዘር ሌላ አለ የምናጠናው
ወይም ደግሞ የምንጠቅሳቸው ከመጽሐፍ ቅዱሳዊ የሆኑና ከሰለስቱ ምዕት ከምንማመጣቸው አሉ። ይሄኛው ፈጽሞ እናንተም ተቀበሉታላችሁ ብዬ አላስብም። ይህንን አላነጻት የሚለው ነገር እግዚአብሔር ባነጻ ቤት ገባ የሚለው ነገር እንደገና ደግሞ መጽሐፍ ቅዱስ ደግሞ አለ በቴዎሎጂካል አነጋገር ቴዎሎጂካል ባይሆንም በነገራችን ላይ ቴዎሎጂ ወደ ምርምር ስለተቀየረ እንጂ ዞሮ ዞሮ የቤተክርስቲያን ትምህርት ነው። ምንድነው ሰው ብቻ አይደለም የወለደችው የእግዚአብሔርም ልጅ ነው የሚለው ቃል አለ አጠቃቀም እሱን ተናም ቃላት የሚባሉ አሉ። አላዝብ የተመራቸው 11ኛ ክፍል 12ኛ ክፍል መቼም አላዝብ የሚባል ራሱ በአማርኛ ትምህርት ራሱ ማላዘብ ቃላት አረገዘች አይባልም። ለእመቤታችን ጸነሰች ነው። ለሰው የሚሰጥ ማይሰጥ አለ ወርዶች ታውቃላችሁ። እና ለእመቤታችን ጸነሰች ነው እንጂ አረገዘች ለሌላ ሰው ነው የመሰሉ። እንደገና ደግሞ ሰው እግዚአብሔር ማን ነው? የእግዚአብሔር ልጅ የሰው ልጅ ነውና ያለ ዮሐንስ ወንጌል ላይ ጌታ ራሱ የእግዚአብሔር ልጅ እስመ ወልደ እግዚአብሔር ወልደ እጓለ እመሕያው የእግዚአብሔር ልጅ የሰው ልጅ ነውና እና አይነጣጠልም ሲነገር ሰው ብቻ አይደለም። ምንድነው እሱ የማርያም ልጅ ብቻ አይደለም የእግዚአብሔር ልጅ አይባልም። ያው የእግዚአብሔር ልጅ የማርያም ልጅ የማይነጣጠሉ ነገር አሉ። ፍጹም ሰው ፍጹም አምላክ እንደምንለው ፍጹም አምላክ ፍጹም ሰው መነሻው ፍጹም አምላክ ነው። እንዲሁ ፋዚያ ፍጹም ሰው ልክ እንደዚህ ያሉ ነገሮች እንዲሁ ቢታረቡ ብዬ ነው። ኦኬ ጉድ። የኛ ይሄ እንትን የምንለው ቅድም ይሄ ጥንተ አብሶ ወይም ኦሪጂንስ የሚባለው ማለት ነው። የኛ ፈርዘር እንዳለን ወደ ገባ ብለን አቀባ እምከር ሰማ ወይ ረኩሰት በምንትኒ እምዘፈጠራ ድንግል በሊና ወድንግል በስጋ አስቀድሞ አቀባ እምከር ሰማ ከእናቷ ማይፀን ጠበቃት ነው ለማህደርነት እግዚአብሔር ስለመረጣት ማለት ነው። ንጉስ ሲመጣ ክብር ያለው ሲመጣ መቼም ቤቱ አስቀድሞ ይጸዳል አይደለ? ጨፊው ይነሰነሳል። ምን ይላል አይደለም? ንጉስ አይደለም ትልቅ ሰው እንደሆነ እንኳን ዝግጅት ሲኖራችሁ ይሄ ሎጂካል ነውና የምናውቀው በማህበሩ ያደገ ይሄ ሶሻል ኢንተራክሽን በማንኛውም ሀገር ያለ ነውና መቼም አንድ የተከበረ ሰው ሲመጣ ቤቱ ጸርቶ ነው የሚቆየው። ላይክ ዛት እመቤታችንን አቀባ እምከር ሰማ ከእናቷ ማይፀን ጠበቃት ወይ ረኩሰት በምንትኒ እምዘፈጠራ ድንግል በሊና ወድንግል በስጋ በምን አልረከሰችም። በሐሳቧም በምኗም ምንድን ነበረች? ድንግል ነበረች። ለዚህ ነው ወንድ ሳላውቅ ያለች አውቅ ስለማታስበው ማለት ነው። ስለዚህ እመቤታችንን አቀባ እምከርሳ ከእናቷ ማይፀን ጀምሮ ጥንተ አብሶ ወይም ደግሞ ኦሪጂን ሲል ወይም ደግሞ ከአዳም ሲዋረድ የመጣ እንትን አላለትም አላገኛትም። እና ነብዩ ኢሳይያስ ምን ብሏል? እንደ ሰዶምና እንደ ገሞራ በሆን ነበር አንቺን ዘር ባያስቀርልን ተብሎ ይህ ይተረጎማል። ቅዱስ ጳውሎስም በሮሜው ላይ ይህንን ደጋግሞታል። እና ስለዚህ እንደዚህ ነው እንግዲህ እኛ ምርምር የእመቤታችንን በመጽሐፍ ቅዱሳዊ ምርምራችን እና በሃይማኖታውን በ318 ታውቃላችሁ አሪዮስን ያወገዙት በኒቂያ ጉባኤ ተሰብስበው 325 ዓመተ ምህረት ቴዎዶሲዮስ የሚባለውም ሊቅ እንደዚህ ብሏል። እና ይህን ይመስላል በእኔ በኩል ያለኝ። የተከበራችሁ ክቡራን ከሌሎች እናንተ ትንሽ ለየት ትላላችሁ ከሌሎች ጴንጤዎች። እናንተ ትንሽ የተረጋጋችሁና የምታውቁ ይመስለኛል። ለዚያ ነው የገባሁኝ። እሺ መምህር ቃልዬ ያ እንደው መምህር ከእግዚአብሔር ቃል አንጻር አንዳንድ ነገር ቢያነሱልን ደስ ይለኝ ነበረ። ምናልባት ልለው ስል ደግሞ ከታች እንትን ተደረገ፣ ከታች ተለጠፈ። ሞት በኃጢአት ምክንያት ወደ ዓለም ገባ ይልና ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። እሱ ብቻ ሳይሆን ሁሉ ኃጢአትን ሰርቷልና እግዚአብሔር ምክር ብሎታል ብሎ ደግሞ ይናገራል መጽሐፍ ቅዱስ ሮሜ መልእክት ላይና እንዴት ነው የሚመለከቱት? ይሄ ነገር እሷን አይመለከትም ነው? በጣም ጥሩ ልክ ነህ። እሱ ጠፍቶኝ አይደለም። እንግዲህ እግዚአብሔር የራሱ ስራ አለው። አሁን ይሄ ከሆነ ወደ እሱም ይሄዳል። ለምን? እሱም ሰው ነውና ክርስቶስ ራሱ መለኮት ቢሆንም ሰው የሚለውን እና ይህን ነገር ምንድነው እግዚአብሔር አመጣጡ ግድላል ነው። ቡሩክት አንቲ እምአንስት ቅዱስ ገብርኤል እኮ ያለ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ኢት ኢዝ ፓስት ኃላፊ ግስ ነው። ኃላፊ ግስ ነው። እንግዲህ ኃላፊ ግስ ታውቃላችሁ። ኃላፊ ግስ ነው። በላ ኃላፊ ግስ ነው።
ኃላፊ ቨርብ ነው እና ስለዚህ ብሩክት አንቲ እማንስት ከሴቶች ሁሉ ተለይተሽ ለምን እንደዚህ አለ ገብርኤል? ለምንድን ነው? እና ሲተረጎም ምንድን ነው? ከሴቶች ሁሉ ተለይተሽ ማለት አንስተ ዓለም ከልክሏታል ነው ምንልኛ ስን በትርጓሜያችን ተፈቶ ማይፀን ልማድ አንስት ርሳት ኃጢአት የለባትም። ተፈቶ ማይፀን ሴቶች እንደሚፈልጉት ያለ ፍላጎት፣ ልማድ አንስት በሴቶች የሚመጣው ዑደታዊ ርሳት ኃጢአት ሰው በተለያየ ነገር ይቆሻል የለባትም። እና ምንድነው እግዚአብሔር አስቀድሞ ይህንን ከኃጢአት ከሚባለው ነገር ሁሉ ከልክሏታል። ኃጢአት ከሚባለው ነገር እሷን ሳይመለከት ማለት ነው። ስለዚህ ቅዱስ ገብርኤል ኢት ኢዝ ፓስት ቡሩክት አንቲ እማንስት ከሴቶች ብዙ ሳይሄዱ መምህር ይቅርታ፣ በጣም ግን ተለይተሽ የሚል የለምና እሱን ያስተካክሉትና እንትን በል። ተለይተሽ የሚል ሀሳብ የለም። ምንድን ነው የሌለ? እማንስት ማለት ተለይተሽ የሚል ሀሳብ የለም። ተለይተሽ ብሎ አልጻፈውም ነው። ከሴቶች ምን ማለት ነው? ተለይተሽ ቆይ በነገራችን ላይ ሲተረጎም አንዴ ስሙኝ። ቆይ ተለይተሽ የሚል ቃሉ ላይ አለ ወይስ የለም? እችን ብቻ ይንገሩን። እሺ ልንገርህ። ከሴቶች ማለት ይኸውልህ ምን አለ መሰለህ፣ በአንድ አገባብ ላይ አንድ አገባብ አለ። በዚህ በግዕዝ አገባብ በነገራችን ላይ መጽሐፍ ቅዱስ አሁን ብጠይቅ ብዙ ነገር ላትመልስ ትችላለህ። በዚህ በአገባብ የተነሳ ያልተተረጎማለ። አሁን ልጠይቅህ አለ ቆየት ብዬ መምህር ጥያቄውን ይመልሱ። ሲተረጎም ያው እየመጣሁልህ እኮ ነው እንዴ? ነው ቆይ እየመጣሁልህ እኮ ወደ ሰው ልመጣ እኮ ነው። ቀጥታ ጥያቄው ላይ ያተኩሩ። ሰዓት እየሄደ ስለሆነ ለዛ ነው እንትን የምለው። ጥያቄው ላይ ብቻ ያተኩሩ። ተለይተሽ የሚላለ የለም ነው ጥያቄው። ከሴቶች ምን ማለት ነው ነው የምልህ አንተን መልሼ። ከሴቶች ተለይተሽ ባይልም ከሴቶች ምን ማለት ነው? እሺ አይልም ነው አይደለ? መልሶት እኮ ከሴቶች ይላል። እሺ እሱን ይመልሳለሁ፣ ችግር የለውም። አሁን ግን መልሶት አይልም ነው አይደለ? በእኔ በኩል ግን ተለይተሽ ማለቱን ወቅልኝ ብዬ ነው። በእኔ በኩል ተለይተሽ ማለት መሆኑን ወቅልኝ። ከሴቶች ማለት እኮ በእርሶ በኩል የሆነው በምን ማስረጃ መሰረት ነው መምህር? እሱን የጠየቅኩት እኮ ሲጀመር ራሱ አማርኛ የታወቀ ነው። ለዚህ ዴፊኒሽን ብዙ አያስፈልገው። ለምሳሌ ከሰው ልጆች ውበቱ ያምራል ይላል ጌታን። ከሰው ልጆች ይላል። ከሰው ልጆች በሙሉ ማለት አይደለም። ነብዩ ተለይተሽ የሚለውን ነው እኔ የጠየቅኩት። ተለይተሽ የሚለው አንዴ ቆይ ይስሙኝ። እንደዛ ከሆነ አንዴ የመለሱት ስላልሆነ እንትን ላድርግልዎት፣ ዝም ብዬ ላስቀምጥሎት። ከሴቶች ሁሉ ቃሉ የሚለው ማለት ነው። ቃሉ ቀጥታ የሚለው ከሴቶች መካከል ላንብቦ አንዴ። መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ነው ፖይንቱ። ስለዚህ ተለይተሽ የሚል ቃል የለም ነው የመጀመሪያው ነገር። ትርጉሙ ላይ አይደለም። ትርጉሙ ላይ ስንሄድ አንዴ ቆይ መምህር አንዴ ይጨርስና እሱ ከዛ እርሱ ይገባሉ። ለዛ ይሻላል። አይ ሳልጨርስ ነበር የገባችሁ። እሺ በሉ። እሺ አዎ ከሴቶች መካከል ይላል እንጂ ከሴቶች ሁሉ ተለይተሽ አይልም ነው ፖይንቱ። እሱ ነው የመጀመሪያው ነገር። እኔ ትርጉም ላይ አልገባውም። ሲጀመር ትርጉም ላይ አይደለም የገባሁት እኔ። ቃሉ እንደዛ አይልም ነው። ትርጉም ላይ ስንገባ ደግሞ ሌላ ጥያቄ ይመጣል። ኦኬ ሌላ ጥያቄ ደግሞ ይመጣል። እሱም ጥያቄ ምንድነው? የተባረክሽ የሚለው ሐሳብ በራሱ እንደው ይሄ እንትና ኃጢአተኛ ተፈጥሮ የሌለው ወይም ደግሞ ይሄ ከአዳም የመጣው ያ እንትን ያላገኘው ምናምን ማለት አይደለም። ብሌስድ የሚለው ራሱ የተባረክሽ የሚለው ራሱ ማለት አይደለም ማለት አትችልም። ስለዚህ ቆይ አንዴ ልጨርስ። ቆይ አንዴ ልጨርስ። ኦኬ እሺ። ስለዚህ የተባረክሽ የሚለው ሐሳብ ከዛ ጋር እንዴት እንደሚገናኝ እርስዎ ነው እያወሩ ያሉት። ክሌም እያደረጉ ያሉትን ነገር እንዲያስረዱን እየጠየቅኩኝ ብቻ ነው። እኔ በራሴ ሰዓት አስረዳለሁ። ክሌም ያደረጉት የተባረክሽ የሚለው ከጅስ እናንተ ድቀተ ባህሪ ትላላችሁ። ከድቀተ ባህሪ ነፃ መሆንን በምን መንገድ እንደሚያሳዩ ተለይተሽም የለም በቃ ቃል ውስጥ የለም። እሱ መተው የመጀመሪያው እሱ ነው። ሁለተኛው ግን ይሄ ራሱ የተባረክሽ የሚለው ከሴቶች ሁሉ የተባረክሽ ነሽ የሚለው ራሱ ከድቀተ ባህሪ ነፃ መሆንን የሚያሳይ መሆኑን ሊያሳዩን ይገባል። አለቀ። ይሄኛው ነው እያወራን ያለ ነው ማለት ነው። ስለዚህ እነዚህን ሁለት ነገሮች መልሰው ይጀምሩ። ካለበለዛ ግን ዝም ብሎ እንትኑ ነው የሚሆነው፣ የራሳችንን አረዳድ ብቻ ማስቀመጥ ነው የሚሆነውና
ያው ለዛ ነገር ብዙ ቦታ አልሰጥም። ለዛ ነው ስለአሁን መቀጠል ይችላል መምህር። እሺ ጨርሰዋል? እኔ ጨርሻለሁ፣ ግን ቀጥታ ጥያቄው ላይ ያተኩሩ። እሺ ስለዚህ ከሴቶች መካከል ማለት አሁንም ተለይተሽ ማለት ነው። መካከል ማለት ብዙዎች ማለት ነው። በብዙዎች መካከል የምትገኝ ነሽ፣ ግን ከዚያ ልዩ ነሽ ነው። ስለዚህ ኢየሱስ ክርስቶስ ራሱ ምን ተብሏል? በትርጉም ላይ እዚህ መዝሙር 44 ይሴኒ ላየው እሙሉ ደጓ ለማየው ከሰው ልጆች ሁሉ ውብ ነው ሲል፣ ስለዚህ እሱም ያህል ከዚያ ውስጥ አለ ማለት ነው አይደለም። ስለዚህ አማርኛ ማቃናት ተገቢ ነው ማለት ነው። ሰው መቼም ትርጉም የሚያስፈልግ ለዚህ ነው። ኢንተርፕሬቴሽን ወይም ደግሞ ይሄ ቨርሽን የሚባለው ወይም ኮሜንታሪ የሚባለው በሌላ ቦታም ለማቅናት ነው። አንድ ነገር ሰወር ሲል ምን ለማለት ፈልጎ ነው ተብሎ ማቅናት ልማድ ነው። ማቅናት አለብን። ለዚያ ነው ተለይተሽ። አሁን እቺ በጣም ሲምፕል ነገሮች ገና ስንት ነገር አለ ትርጓሜ። እቺ በጣም የወረደች ትርጉም ትባላለች። ከሴቶች መካከል ማለት ልዩ ማለት ነው። ልዩ ማለት ነው። ስለዚህ ጌታን ራሱ ይሴ ቅድም አልደጋግመው ይሴኒ ላዩ እንዲሁም ቅዱስ ያሬድን በዜማው ደግሞታል። ይሴኒ ላህዩ ሙሉደ ጓለ መህያው ከሰዎች ልጆች ሁሉ ውብ ነው የጌታ መልክ ተብሎ ትንቢት ተነግሮለታል። ስለዚህ ጌታ የሚመስል ደግሞ አለ የሚተካከለው ማለት አይደለም። ከሰው ልጆች ሁሉ ውብ ነበር መልኩ የጌታ። ስለዚህ ከሴቶች ሁሉ ተለይተሽ ማለት ነው። ያ መካከል ብዬ እርሶን ብሎ ሰደው፣ ግን ሲጀመር ግዙ አይልም። ይኸው ልንገራችሁ፣ እናንተ ኢትዮጵያውያን ስለሆናችሁ ይገባችኋል ሙሉ ለሙሉ ግዙን ባታውቁትም። ግሪኩ ይላል መምህር። ቆይ ግዙ ጋር እንሂድ። ግሪኩ ጋር እኔ መሄድ ስለምችል ግሪክ አነባለሁ። ግን ቆይ ተውት። አሁን እሱን አንዴ ቆይ ስሙኝማ። እኔ እዚህ ጋር ከጊዜ ጋር ስለሆነ እየሄድኩኝ ያለሁት ችግር የለውም። በቃ የለም ተለይተሽ የሚል የለም። የትርጓሜ ጉዳይ ነው ካሉ ምንድነው የሚያደርገው የሚለው የትርጓሜው ጠሪው ዘሩ ጥሬ ዘሩ አንዴ አሁን ማለት እንትን እያደረጉት ነው፣ እያረዘሙት ነው። ለዛ ነው ታዲያ ታልተረዳ በጣም እያረዘሙት ከሆነ ምን ይሰራል? ማን ረዳዳ ከሆነ እንረዳዳለን እንጂ ግን ይሄኛውን እርሶ በትርጓሜ ነው ያመጣሁት ካሉ ቃሉ ላይ የለም። በቃ ተስማምተናል። በትርጓሜ ነው ያመጣሁት ካሉ ችግር የለውም። ጥሬ ዘሩ አለልህ ይደረዛው ከሴቶች መካከል ምን ማለት ነው? አንተሽ ተለይተሽ ማለት ነው ወይ? ለምሳሌ አሁን ከዚህ እንተና ይሄ መጽሐፍ ቅዱስ ከዚህ ውስጥ ከቲክቶክ ካሉት በሙሉ ጎበዝ ነው ብዬ ብል ልዩ ጎበዝ ነው ማለት ነው አይደል? ጎበዝ ነው ብዬ ብል ከዚህ መካከል ካሉት ወይም መጽሐፍ ከቲክቶክ ካሉት ከጻፉት መካከል መጽሐፍ ቅዱስ ብሎ የጻፈ ፕሮፋይሉን ቃልዬ ነው ብዬ ብል ስለዚህ ልዩ ነው ማለት ነው በጽሁፉ። ዩሲ አሁንም የገቡት ምን ውስጥ ነው? አሁንም የገቡት ማለት ነው እንትን ውስጥ ነው። ምንድነው ይሄ ትርጓሜ ውስጥ ነው የገቡት። ለዛ ነው ያልኩት ትርጓሜ ውስጥ ገብቷል። አንዴ ቆይ ደረቅ ጥያቄ ነው የምጠይቀው። ኧረ አንዴ ቆይ እንዴ! አይ ይሄማ የጴንጤዎች አይነት አንዴ ቆይ ቆይ አይናደድ ቆይ እኔ የጠየቅኩትን ትተህ ያልጠየቅኩትን ነው እያወሩ ያሉ። ለዛ ነው ያስቆምኩት። እዚህ እንደዛ የለም። ለዛ ነው እኮ ማስተርስ ቋንቋ ነኝ። አዳምጠኝ መጀመሪያ እንግባባ። እኔ ፊሎሎጂ እኔም እንደዛው ነኝ መምህር። ቆይ ጉዳዩ እሱ አይደለም። ቆይ አንዴ ኧረ አንዴ ቆይ አንዴ ቆይ መምህር አሁን ያሉት በጣም ከጥሩ ሰው ጋር ነው የሚያወሩት እና ቃልዬ በጣም የሚሰማ ሰው ነው። ግድ የለዎትም እየተስማማችሁ እንደዛ አውሩ። ታችን ብዙ ሰዎች ስላሉ እንዲማሩ። ቀጥል ቃልዬ። እሺ መምህር አሁን እያወራን ያለነውን ነገር እርስዎ በትርጓሜ ነው ያመጣሁት እንጂ አሉ። በቃ ይሄ አሁን ቃሉ ላይ መካከል የሚለው ምናምን ካሉ ምን ውስጥ ይገባል መሰሉት? አንደኛ ሴቶች ነው የሚለው ሰዎች አይልም። ኦኬ። ሁለተኛ ደግሞ ሁሉ እንደው ሁሉንም በዘመናት ሁሉ ያሉ ሴቶችን ይጨምራል አይጨምርም? በጣም ብዙ ነገር ነው ይዘን የምንመጣው በዛ ውስጥ ማለት ነው። ኢቭን ራሱ ሴቶች እንጂ ሰዎች ስለማይል ቆይ አንዴ እንዳይገቡ። ስለዚህ የሚያስማማን ነገር እኔ በይሄኛውም በኢንተርፕሪቴሽኑ ግን መካከል የሚለውን ወስጄ ተለይተሽ የሚለውን ነገር እንትን አደርጋለሁ ኢምፕላይ አደርጋለሁ ካሉ ችግር የለውም። በቃ ኢንተርፕሪቴሽኑን ይዘን እንቀጥላለን። ኢንተርፕሪቴሽኑን ይዘን ስንቀጥል ምንድነው የምናደርገው? ኢንተርፕሬት ሲያደርጉት በምን አይነት መንገድ ነው የሚሄዱት ነው። ቴክስት ኮንቴክስት ምናምን የሚባል ነገር አለ አይደለ? ስለዚህ አሁን እርሶ ቴክስቱን ይዘው ኢንተርፕሬት ሊያደርጉ ነው ከኮንቴክስት ጋር አብረው ሊሄዱ። ስለዚህ ምንድነው የምናደርገው? ይሄንን ተለይተሽ የሚለውን ያዝኩሎት እኔ በቃ በኢንተርፕሪቴሽን እንዳመጡት አድርጌ ያዝኩሎትና ቀጥሎ የሚመጣውን ነገር ይሄ ከድቀተ ባህሪ ነፃ መሆንን ያሳያል ወይስ አያሳይም የሚለውን ነገር
ያሳዩናል ማለት ነው፣ ይሄን አሁን የያዙትን ነገር። ስለዚህ እኔ አሁን ክርክር ያለው ተለይተሽ የሚለውን በምናምጣውና አናምጣው አይደለም መምህር። ስለዚህ ይሄን ተለይተሽ የሚለውን ያዙት፣ ችግር የለብኝም ያዙትና አሁን ለፈለጉት ዓላማ እንዴት እንደሚውልሉት ያሳዩኛል ማለት ነው። ይሄን የምናደርገው አሁን 3 ሰዓት ከሩብ ነው፣ ሰዓት የለም፣ 4 ሰዓት ላይ እንዘጋለን። ሌሎች ሰዎች እድል እንዲያገኙ አሁን ይሄንን ይዘው ያብራሩት፣ የመጨረሻውን የጠየቁትን ጥያቄ ያብራሩት። ከተስማማን በኢንተርፕሬቴሽኑ በዚህ በትርጓሜው ዝም ብለን አንዷን ብቻ ሳይሆን ሰው ሰፋ አድርጎ ማየት አለበት ብዬ ነው። ስለዚህ በሴቱ መካከል የሚለው ምንም ሴቶች መካከል ሲልም ሰው በጾታው ነው የሚነገረው በሚቀርበው እንጂ ለምሳሌ ሕግ የተጻፈ አትግደል ነው እንጂ አትግደይ አይልም። ስለዚህ ትግደል ማለት ነው ወደ አንተ ከሄዱኝ፣ ስለዚህ አይሄድም። እኛውም እያስተዋልን ብዬ ነው። መጽሐፍ ቅዱስ የጻፈው በወንድ ነው። ስለዚህ ሴቶችን አይመለከትም ማለት ነው። አንተ ባለው ከሴቶች መካከል ሲል ከሰዎች ከሁሉ ማለት ነው። እንደገና ሴቶች ደግሞ የሚደርስባቸው አለ። ከዚያ ደግሞ ንጹህ ነሽ ይላት ነው። ስለለዛ ነው ሴቶች የሚጸንሱ በወንድ ነው፣ በዘር ነው። በሴቶች የተለያየ ነገር አለ፣ ፍላጎት አለ። ያ ሁሉ ንጹህ ነሽ ይላት ነው። እንደገና ደግሞ እንዳጠቃላይ ደግሞ ከኦሪጂን ሲል ንጹህ ነሽ ሲል ደግሞ ከሴቶች ሲል ከወንዶች ሁሉ ማለት ነው። ምክንያቱም አትግደል አታመንዝር ነው እንጂ አታመንዝር አይልም። ስለዚህ ላይ እናስተውል ብዬ ነው። ኦኬ ሌላው ምንድነው? ይህን ወደኛ ትርጓሜን እንግዲህ ሰው መቼም እንግዲህ መተጠቀም ያለው መጠቀም አለያ በግድ ማሳመን ስለሌለ ጌታም የፍላጎት አምላክ ፍሪ ዊሊንግ ኤንድ ሪስፖንሲቢሊቲ ይባላል። ነፃ ፈቃድ ነገር ግን ተጠያቂነት። ነፃ ነኝ ብሎ መቅረት የለም በእግዚአብሔር ዘንድ ነፃ ሰጥቷል። ነገር ግን ፍሪ ዊሊንግ ኤንድ ሪስፖንሲቢሊቲ ኃላፊነቱን ግን የተሳሳተው ሰው ይወስደዋል መልሶ ማለት። ስለዚህ እኛ ምንድነው ነብዩ ኢሳይያስ በምዕራፍ 1 መሰለኝ እንግዲህ ታግዙኛላችሁ እናንተ እንደ አንቺን ዘር ባያስቀርልን ያው በኢየሩሳሌም አስመስሎ ማለት ነው። በሌሎች አስመስሎ እንግዲህ ኢየሩሳሌም በእመቤታችን ተረጎማለች። እያንዳንዱ ራሱ ትርጉም አለው እዚያ ውስጥ መጽሐፍ ቅዱስ መቼም ዝም ብሎ አይደለም የተጻፈው። ስለዚህ አንቺን ዘር ባያስቀርልን እንደ ሰዶምና እንደ ገሞራ በመሰልን ነበር ብሏል። ስለዚህ ዘር ማለት እመቤታችን ምን አይነት ዘር? ንጽሕት ዘር፣ ንጽሕት ዘር። እንዲሁም አቡነ በርናባስ አንዴ እንግዲህ ብዙዎች ፕሮቴስታንቶች ተቀባብሏቸዋል። እሳቸውን ተከታተላችሁ ክሎ ስለ እመቤታችን ንጽሕት ዘር መሆኗን የዛ የተናገሩበት ነገር ነበር። ግርም አለኝ እንዴት እንዳወቋት ያችን እንደው ገርሞኝ እና ስለዚህ ንጽሕት ዘር እመቤታችን ምንም ነገር ያልነካት መሆኗን በኢሳይያስ ምዕራፍ 1 ላይ የተጻፈውን ማንበብ ነው። በዚያ ነው የምናስሄደው። ስለዚህ እሱ ራሱ ለማርያም አይደለም መምህር፣ አንተ ስላልህ ነዋ እንዴ? አንተ ስላልህ አይደለም። የቤተክርስቲያን እኔ የቤተክርስቲያን አባቶችን ትምህርት ነው የምከተለው። እስቲ ይህንን ለማርያም ነው ብሎ የፈታ አንድ የቤተክርስቲያን አባት ጌታ ጸባዖት ማን ነው? እኔ መምህር ነኝ። እኔ ራሴ መምህር ነኝ። መምህር ቆይ አንዴ ጨርስና አትሂድ። ቆይ እኔ ራሴ መምህር ነኝ። አይ የቤተክርስቲያን የኤርሊ ቸርች አባት አይደሉም እርሶ እንዴ? የምን የኤርሊ ቸርች አባት ነው እንዴ እርሶ? እኔ ስለ ኤርሊ ቸርች ፋዘርስ ነው የማወራ ያለሁት መምህር። ኤርሊ ቸርች ፋዘርንማ ነገሩ እንደ ቴዎዲዮስስ ነገሩ። አዎ ቆይ አንዴ ቆይ እያልኩ ያለሁትን ይረዱት አንዴ። አሁን ያሉትን አሁን ጌታ ጸባዖት ዘር ባያስቀርልን የሚለው ለማርያም ነው ያለ አንድ የቤተክርስቲያን የኤርሊ ቸርች አባት የለም። እስቲ ማስረጃ ይሁን ነገሩ እኮ ቴዎዲዮስን አስብ። ከዚህ አልፎ ይሁን ምን አለ? አብቀባም ከርሰማ ከእናቷ ማይፀን አስቀድሞ ጠበቃ። አራኒ ኢሳይያስን ለማርያም ነው ብለ የተጠቀመ የቤተክርስቲያን አባት ነው ያልኩት እንጂ ወዲያውም ለአንተ ሰጥ ነው መናገር ያለብህ። እኔ አጨርስ ብለህ አስጨርሻለሁ አይደለም? እሺ መምህር የጠየቅኩት ምንድነው? የጠየቅኩትን ብቻ አስታውሱኝ። ምንድነው የጠየቅኩት? እኛ ይኸውልህ የገባውኝ ኦሪጂን ሲል ስትነጋገሩ ነው የገባው። አይ እኔ የጠየቅኩት ምንድነው? አሁን ነው እያወራን ያለንበት ርዕስ ላይ እንቁምና የጠየቅኩት ምንድነው መምህር? ስለ እመቤታችን አይደለም እያልከኝ እኮ ነው። ምኑን ስለ ማርያም አይደለም ያልኩት? ይኸውልህ አሁን አንተ የጠየቀኝማ ብዙ ነው። ምንድነው? አንዱንም ሳይመልሱት ነው የቀሩት። ግን ችግር የለውም። አሁን ምኑን ነው ስለ ማርያም አይደለም ያልኩት? ምኑን ነው መምህር? የኢሳይያስን ጉድ እሱን ስለ ማርያም ነው ብሎ የፈታ ሰው አለ እንዴ? ይኸውልህ ቴዎዶሲዎስ አልፎ ከእናቷ ማይፀን ጠበቃት አለልህ። ቴዎዶሲዎስ እስቲ እሱን ለማርያም ነው ያለበትን ያሳዩኝ። ምን ምዕራፉን ነው? ኢሳይያስን ጠቅሶ ጌታ ጸባዖት ዘር ባያስቀርልን ኖሮ ያለው ለማርያም ነው ያለበትን ቴዎዶሲዎስ ያሳዩኝ። ይኸውልህ እና ልንገርህ ኤርሊ ፋዘርስ የምትላቸው 3 ሜትር ብቻ ማለት ነው።
በእነሱ ታምናለህ? ካመን ጥሩ ነገር በመጀመሪያዎቹ 400 ቆይ ጥሩ ነገር ጠይቀዋል። ይኸው አንዴ ጠይቀዋል። ልመልስሉት እኮ ነው። አንዴ ልመልስሉታ። በመጀመሪያዎቹ 5 ክፍለ ዘመናት ውስጥ ይህንን ጥቅስ በመጀመሪያዎቹ 5 ክፍለ ዘመናት ውስጥ እንግዲህ ሉክ እንግዲህ መምህር በአከፋፍዬ ሳስቀምጥሎት ማለት ነው። ልክ በኦርቶዶክሳዊ ማይንድ ራሱ ሐዋርያን አበው አሉ አይደለ? ሐዋርያን አበው የሚባሉት እንግዲህ የሐዋርያት ቀጥታ ሰክሰሰሮች ናቸው። ቀጥሎ ደግሞ 3ኛው ክፍለ ዘመን ላይ ደግሞ ያሉ አባቶች አሉ። እነ አርጌንስ አሉ፣ እነ ቀለሜንጦስ ዘእስክንድርያ አሉ። ከዛ በኋላ ደግሞ እንትና አሉ፣ እነ ጠርጡለስ አሉ። ኦኬ 4ኛ ክፍለ ዘመን ላይ ብንሄድ ደግሞ ሌሎችን እናገኛለን። እንደዚህ እነ አምብሮስ አሉ አይደል? እነ ዮሐንስ አፈወርቅ ደግሞ ወደ 4 እና 5ኛ ክፍለ ዘመን ላይ አሉ። እነ ባስልዮስ 4 እና 5ኛ ክፍለ ዘመን ላይ አሉ። ኦኬ ስለዚህ እኔ እየጠራውኝና እየጠየኩኝ ያለሁት እንደነዚህ አይነት 4ኛ ክፍለ ዘመን ላይ በጣም ብዙ አባቶች አሉ። 2ኛ 3ኛ ክፍለ ዘመን ላይ 2ኛ ክፍለ ዘመን ላይ እነ መላጤዎስ አሉ። ሶ እስቲ ከነዚህ አባቶች ውስጥ ይጥቀሱና ትንቢተ ኢሳይያስን ጌታ ጸባዖት ዘር ባያስቀርልን ኖሮ ብሎ ሲናገር ስለ ማርያም ነው የተናገረው ብሎ የተናገረ አንድ የኤርሊ ቸርች ፋዘር ይስጡኝ ማለት። በጣም ጥሩ። ኤርሊ ቸርች ፋዘር እንግዲህ ታምናለህ? እዚህ ላይ እንተዋወቅ መጀመሪያ። ማንኛውም መጀመሪያ ለብዙ ነገር የጠየቅኩት ጥያቄ ለብቻ ያተኮሩ እኮ ምን ጨነቀህ? ልመጣልህ እኮ ነው። እኔ እኮ አልቸኩልም። አሁን አንተ እኮ በር እየዘጋ ነው። በር ሳዘጋ እናውራ። ኤርሊ ፋዘር ቸርችስ በሙሉ ታምናለህ? በመጽሐፍ ቅዱስ መሰረት የተናገሩትን በሙሉ አምናለሁ። ሌላ ነገር መስሎ ከታየ ግን አትቀበልም? ሌላ ነገር እርሶስ ይቀበላሉ? ሌላ ነገር መስሎ ከታዩት መምህር ፍጹም ናቸው ብለህ ታምናለህ አታምነህ ነው? እኔ ፍጹም ናቸው። እርግጠኛ ኖት? ፍጹም ናቸው እነሱ። እነዚህ 318 የተናገሩት እርግጠኛ ኖት? ፍጹማን ናቸው። እሺ እንደዛ ከሆነ መምህር ሌላ ጠይቀኝ። እንደዛ ከሆነ ፊሊዮኬን ያመኑት ፊሊዮኬን አምነው የጻፉት እና አምብሮስም መንፈስ ቅዱስ ከአብና ከወልድ ይሰርጻል ማለታቸውም ልክ ነው ይላሉ ማለት ነው። ቆይ ኖ እንዴ ፍጹም ናቸው ብለውኛል። አሁን መምህር ይኸውልህ አሁን አንተ ወደ ክሪቲካል ፖይንት ለምንድን ክሪቲካል ፖይንት ለመምጣት ፍጹም ናቸው አላሉም እንዴ? አሁን እኮ ፍጹም ናቸው ያሉት እርሶ ነው እኮ መምህር። አዳምጠኝና ያልሁበት ምክንያት ልንገርህ። በጌታ ስም እንዴ ፍጹም ናቸው አሉ። ይቀበሏቸዋል? መንፈስ ቅዱስ ከአብና ከወልድ ይሰርጻል ሲሉ ይቀበሏቸዋል? መምህር አትቅደም። ከ318ቱ ሊቃውንት ካሰብን 318ቱ ሊቃውንት አንተ ያለ የለም ካልከኝ 318ቱን ሊቃውንት ትቀበላለህ ብዬ ስልህ መጽሐፍ ቅዱስ ጋር ማይጋጭ ከሆነ አለኝ። መጽሐፍ ቅዱስ የማይጋጭ ስለሆኑ ነው አብነት ያደረግናቸው ትምህርታቸው። መጽሐፍ ቅዱስ የማይጋጭ ስለዚህ ቆይ መምህር ቆይ። ስለዚህ አምብሮስ አንዴ መምህር አንዴ ስርዓት እየለቀቀ ነው። አንዴ መምህር አምብሮስ መንፈስ ቅዱስ ከአብና ከወልድ ይሰርጻል ይላል። አዎ እኔ ሚዩት እንዳላረጋቸው ነው። ከአብና መምህር ቆይ እንዴ ከአብና ከወልድ ይሰርጻል ብለዋል አምብሮስ መንፈስ ቅዱስን። ይቀበሉታል እርሶ ይሄንን? የማይሆን ነገር እንዳይጠይቁ በኋላ ላይ መተው የማይሆን ነገር እንዳይጠይቁኝ ነው። ለማንኛውም ግን ከመጽሐፍ ቅዱስ ጋር የማይጋጨውን ነገር በሙሉ እቀበላለሁ። አዎ ጨረስ። ስለዚህ ስህተት አለባቸው ማለት ነው እነሱም እያልኩኝ ነው። አባቶች ሊሳሳቱ ይችላሉ። ግልጽ እኮ ነው። ስለዚህ እናንተም ትላላችሁ ባይዘው እናንተም ትላላችሁ። ኦርቶዶክሳውያንም እዚሁ ላይ ትላላችሁ። ምንም የሚያሳስብ ነገር አይደለም። ስለዚህ የሚሳሳቱትን አብነት አድርገህ ለምን ትጠይቀኛለህ? ኤርሊ ፋዘር ቸርች ስለምን ትለኛለህ ታዲያ? በራሳችሁ መስፈርት መሰረት ነው የጠየቅኩት መምህር። ስለዚህ እርሱ አሁን ኢሳይያስ ኧረ አንዴ መምህር ቆይ በቃ አንዴ ቆይ ይረጋጉ። አሁን አንዴ በጣም አክብረኑት እያወራን ስለሆነ መምህር በጣም እንትን አድርገው ነው መቀመጥ ያለበት መመለስ ያለበት። እርሶ ራሱ ቴዎዶሲዮስ ብለው ጀመሩ። እሺ ትንቢተ ኢሳይያስ ምዕራፍ 1ን ጠቀሱ ወይል? እሺ ትንቢተ ኢሳይያስ ምዕራፍ 1 ላይ የተነገረው ነገር ለማርያም ነው ያሉበትን ማስረጃ ነው የጠየቁት። እሱ ነው አለቀ። ስለዚህ ያንን ማስረጃ ስጠይቁት እኔ መምህር ነኝ አሉ። እኔ እርሶን አይደለም የሚፈለግኩት ኤርሊ ቸርች ፋዘርስን እስቲ ሪፈር እናርጋቸውና ይህን ጥቅስ ለማርያም ነው ብሎ የጠቀሰ አንድ ቤተክርስቲያን አባት እናምጣ። አንድ ሁለት ነገር ነው እዚህ ጋር የሳቱት። ከሴቶች ሁሉ የተባረክሽ ነሽ የሚለው
ከድቀተ ባህሪ ነፃ መሆንን ያሳያል አሉ። እሱን ያለስ የቤተ ክርስቲያን አባት አለው? ሁለት ጥያቄ ጠየቅኩት። ሁለቱንም ጥያቄ እየመለሱ አይደለም። እሱ እንዴት ይሆናል? ለአንተ አልመለሱም። አሁን እኔ ትንቢተ ኢሳይያስ ላይ ያለውን አንዴ ቆይ ጠብቁኝና ይታገሱኝ። ቆይ ትንቢተ ኢሳይያስ ላይ ያለውን ላንብብሎት። እኔ እንደው ከቸርች ፋዘርስ እኔም እርሶም የምንተማመንበትን አንድ እንትን ይዤ ላንብብሎት። አንዴ ቆይ ጠብቁኝ። እሺ ኢሳይያስ እሺ ጌታ ጸባዖት ዘር ባያስቀርልን ኖሮ unless the Lord of hosts had left us a very small remnant we would have become like Sodom we would have been made like Gomorrah አለ። ይህን ሐዋርያ ጳውሎስ ቀጥታ በሮሜ መልእክቱ ላይ ለክርስቶስ መሆኑን ነግሮናል። መምህር ተመልከቱ ይህንን እንዴት እንትን እንደምናደርግ ማለት ነው፣ እንዴት ልንረዳ እንደሚገባ ከቸርች ፋዘርስ አንጻር እንዴት ይቀመጣል የሚለውን ነገር ላሳዩት። እሺ ዮሐንስ አፈወርቅ እንደዚህ ማለት ይናገራል። Here he shows that even the few that were not saved through their own resources, even they would have perished and suffered like Sodom. That is, they would have been completely destroyed, for Sodom was destroyed root and branch, and not even the smallest seed remained. He means to say that they too would have been like those, except that God demonstrated his goodness to them and saved them by faith. This happened as well in their visible captivity, in which most of them were taken captive and perished, in which only a few were saved. Okay? ሰዶም እና ገሞራ በቃ ሩት ኤንድ ብራንች ሙሉ በሙሉ ዛፍ ከስር እስከ እንትኑ እስከ ቅርንጫፉ እንደሚጠፋ ልክ እንደዛ ነው የጠፉት። ሙሉ በሙሉ ጠፍተዋል። ምንም ፍሬ ሳይኖራቸው ጠፍተዋል። ኦኬ። ስለዚህ ኢሳይያስ ምን እየተናገረ ነው? ልክ እነሱም ልክ እንደዛው ሰዶምና ገሞራ እንደጠፉት ሊጠፉ ይችሉ ነበረ። እግዚአብሔር መልካምነቱን ከእምነት የተነሳ መልካምነቱን ስላመኑበት ማለት ነው። መልካምነቱን ባያሳያቸው ኖሮ ይጠፉ ነበረ። ኦኬ። እስራኤላውያን እንኳን በጠፉ ጊዜ ያንን ነው የምንመለከተው። በተማረኩ ጊዜ ከእምነታቸው የተነሳ የተረፉ ነበሩ። እንደ ሰዶምና ገሞራ ሙሉ በሙሉ አላጠፋቸውም። ኢሳይያስ የተናገረው ይህንን ነው ብሎ ይናገራል። ኦኬ። ከዛ በኋላ ደግሞ ዮስጢኖስ ሰማዕት እንግዲህ ሁለተኛ ክፍለ ዘመን ላይ ያለ አፖሎጂስት ነው መምህር። The Gentiles were utterly ignorant of the one true God and worship things themselves made. አሕዛብን በቃ አንዱን አምላክ ማምለክ ትተው እንትን አድርገዋል። ከዛስ the Jews and Samaritans though had been given the word of God by the prophets and have always waited for the coming of Christ. በነቢያት በተነገራቸው መሰረት አይሁድና ሳምራውያንም ክርስቶስን ይጠብቁ ነበር። However they did not recognize him when he came except for a few who were to be saved. ከሚድኑት ከጥቂቶች በስተቀር እነሱ ክርስቶስን አይሁድና እንትኖች ራሱ ሳምራውያን ራሱ አላወቁትም ነበር ሲመጣ። ስለ ክርስቶስ ቀጥታ ስለ ክርስቶስ ነው የተናገረ ያለው። ጥቂቶች ያመኑበት ግን እነሱ ይድናሉ። ጀስቲን ማርቲር ነው እያለ። ስለዚህ ስለ ክርስቶስ ነው ብሎ ይፈታዋል። ኦኬ፣ ስለ ክርስቶስ ነው ብሎ ይፈታዋል። እንቀጥል። ሞሮቨር አለ ጀስቲን ማርቲር ከዚህም በላይ those teachers who believe that the descendants of Abraham according to the flesh will indeed share in the eternal kingdom even if they are sinners without faith and disobedient to God are deceiving themselves to end you. These are speculations that scriptures demonstrate have absolutely no basis. If they did, Isaiah would not have said, and except the Lord of hosts have left us said, we had become as Sodom and Gomorrah. Dialogue is trifle ላይ እንደዚህ ያስቀምጣል። ኦኬ። ስለዚህ ይህንን ክፍል ዮሐንስ ማነው ኢሳይያስ ምዕራፍ 1 ቁጥር 9 ላይ ያለውን ክፍል ማለት ነው። አንደኛ ጳውሎስ ለክርስቶስ እንደሆነ ተናግሯል። ሁለተኛ ደግሞ የቤተ ክርስቲያን አባቶችን በዚህ መንገድ ፈተውታል። ስለ ማርያም ነው ይሄ የተነገረው። ያቺ ዘር ማርያም ናት የሚል ነገር በጭራሽ ልታገኙም አትችሉም። የለም ቸርች ፋዘርስ በዛ መንገድ አልተረጎሙትም። ከዛ የተነሳ ያመጡት ነገር እንግሊዘኛ እያወራኝ መሰለኝ። ያመጡት ነገር ኧረ ልደምድም እንዴ
ያመጡት ነገር ያመጡት ጥቅስ ማስረጃ የለውም። በአጭሩ ለማርያም ነው የሚል ማስረጃ የለውም። የእርሶ ብቻ ነው እሱ እንጂ ምክንያቱም አንተ ከቀበሉ ጭና እንዴት አድርጎ ማስረዳት ቻለ? ምክንያቱም እሺ እኮ ልቀበል ማስረጃ አምጡ። እምነት ፈቀቅ ያሉ ናቸው አይደል የሚለው። ስለዚህ ከፈቀቅ ያል ስለሆነ እምነት ዝም ብሎ በማየው ነገር ላይ መሰረታ እንደ ደግሞ በሴት ጾታ ጌታን አይጠራውም። ለጌታ ነው ይሄ የተነገረው። ዘር አንቺን ዘር ባያስቀር ብሎ ጌታን አንቺን ብሎ ጌታ ማን ነው አንቺን ብሎ የተናገረው ማን ነው? አይወለ አንተ እኮ አሁን ያለ የኢሳይያስን ጌታ ነው እያልሁ ነው እየተረጎምልኝ ነው። አሁን እንግሊዝኛ አንቺን ብሎ በሴት ዘር የጠራው ማን ነው እንዴ መምህር? ይኸውልህ አሁን አንተ እያወራኝ ነው። አንተ እኮ እያወራኝ ነው ስለ ጌታ ነው። አንቺ ብሎ በሴት ዘር የጠራ የለም። ኧረ ኢሳይያስ ምዕራፍ 1 ቁጥር 9 እንዴ በሴት ስም የጠራ የለም። ምን ነው መምህር? ምን ነው የጠራው? አንቺን እያለ አንቺን ባያስቀርልን ኖሮ አላለም ኢሳይያስ። የቱ ጋር ነው አንቺን ያለው ደግሞ? ኪያኪ ዘራ ይላል በግዙ ጌታዬ። ኪያኪ ዘራ ማለት አንቺን ማለት ነው። እኔ ምን አገባኝ ስለሱ መምህር? እኔ ስለዚህ መጽሐፍ ቅዱስ አታውቅም። ይኸው ላሳዩት። ክፈቱት ግዙን። ቆይ አንዴ አሳድጓቸውና ግዙን ይክፈቱት። እኔ ደግሞ ዕብራይስጡን ላውጣላችሁ። ና ከመሰዶም እንኳን ወገመገራም መሰነ ኪያኪ ዘራ መጅ አትረፈለነ። አየው ምን ማለት ነው? አሳዩት። ክፈቱና አሳዩን ያልኩት እኮ መምህር። ይኸውልህ አድምጠኝ ነው የምልህ። የሩቅ ሳትጓዝ ገና አልጠይቅህ ነው ብዙ። አሁን አንተ አሳዩ ነው እባክዎት። ቆይ ግዕዝ ትችላለህ? ጌታ ኢየሱስ መምህር አሳዩ። መጀመሪያ ክፈቱና አሳዩ። መጀመሪያ እንተማመን። ግዕዝ ትችላለህ? አልችልም። እኔ ግዕዝ አልችልም። ካልቻልክ መማር እኔ ከግዕዙ በላይ ዕብራይስጡን አውቀዋለሁ፣ ግሪኩን አውቀዋለሁ። የምን ዕብራይስጥ? እኛ ግሪክም ተምረናል። ዋናው እሺ ግሪኩ አንቺን ይላል። ግሪኩ አንቺን ይላል። ሰባው ሊቃናት በእናትህ መምህር ግዕዙ የተወሰደው ከሴፕቱአጂንቱ ነው ወይስ አይደለም? መምህር ብዙ ላለመናገር ለአንተ ፈልጌ ነው እንጂ ማለት ነው። ስለ ቋንቋ አትነግረኝም። በቃ እሺ ጠጠር ልበልባቸው እንግዲህ። ይቅርታ እሺ ጋይስ የምትሰሙ ከዚህ በኋላ መምህር ከዚህ በኋላ ቀጥታ የምጠይቁትን ብቻ ይመልሳሉ። ሚውት አድርጉ መምህር ሚውት አድርጉና አንዴ ጥያቄ ስሙ። ቆይ ግዕዝ እያሉ ስለሆነ ሚውት አድርጉና ጥያቄ ስሙ። ቆይ ግዕዙ የተወሰደው ከሴፕቱአጂንት ነው አይደለም? በቀጥታ ይመልሱልኝ። አሁን ለምን ከግሪክ ተወስዷል? አዳምጠኝ። ከሴፕቱአጂንት ነው የተወሰደው አይደለም መምህር? አንተ ከየት ነው ተወሰደ? ንገረኝ እስቲ። ከሴፕቱአጂንት ነው የተወሰደው አይደለም? ጥያቄ የጠየኩት መልሱ። ንገረኝ። አንተን ሴፕቱአጂንት ከግሪክ ንገረኝ። የጠየኩትን ነው ልመልስልዎት። ከሴፕቱአጂንት ነው የተወሰደው አይደለም? ለማላውቅ ነው ንገረኝ። ኧረ እባክዎት ጥያቄ መልሱ። ከሴፕቱአጂንት ነው የተወሰደው አይደለም? ነው ንገረኝ። ስለማላውቅ ነው ንገረኝ። ስለማላውቅ ነው ንገረኝ። ይመስላል እኔ እሱ ነው አሁን እንደዛ ይመስለኝ። እሺ የግዕዙም ሆነ ከዛ በኋላ የመጡ የብሉይ ኪዳን መጽሐፍት የተወሰዱት የተተረጎሙት ከሁለት ቨርዥኖች ነው። የመጀመሪያው ማሶሬቲክ ቴክስቱ ነው። እናንተ የምትጠቀሙበትን ደግሞ ከሴፕቱአጂንት ወስደናል ትላላችሁ። ከግሪኩ የብሉይ ኪዳን ትርጉም ከሰባው ሊቃናት የብሉይ ኪዳን የግሪክ ትርጉም ወስደናል ትላላችሁ። ስለዚህ እኔና እርሶ ግዕዙ እንዲህ ይላል ቢሉኝ አሁን እዚህ ማን ይሰማውታል መምህር? ስለዚህ ይኸውልህ አድምጠኝ። ቆይ እንዴ ንገረኝ ብለዋል። ልነግሮት አይደል? ሚውት ያርጉ እንዴ ሚውት ያርጉ። ስለዚህ እርሶ አሁን ከግዕዝ ቢሉ ምን ቢሉ ደግሞ ስለ ግሪከኛው ደግሞ እንመጣለን። ቆይ አንዴ አሁንም ይስሙኝ እያልኩት ነው እንዴ። ግሪከኛ እንዴት እንደምትለው እናይ ነው አንዴ። እሺ ችግር የለውም እንዴ። እዚህ እኮ እውቀት እየተለካካን አይደለም። እንለካካካሉም ችግር የለውም መምህር። እኔ ግን አሁን ለእድሜዎትም ስል እኔ ከእርሶ ጋር አልለካካም። የጠየቁኝን ጥያቄ ይመልሳለሁ። ከዛ በተረፈ እኔ ግን እውቀት እኔ አልፈትነውትም በእውቀት። እኔ የጠየቅኩት ጥያቄ ግን ለህዝቡ የሚጠቅም ጥያቄ ነው። እዚህ ጋር 300 ኦልሞስት 280 ሰው እየሰማ ነው። ስለዚህ ይህንን ነገር ችላ ማለት አንችልም። በግሪኩ በሴፕቱአጂንት ውስጥ አንቺን የሚል ቃል የለም። ግዕዙ ይላል ቢሉ እዚህ ጋር ማንም የማይሰማውት ምክንያት እሱ ነው። ስለዚህ እኔና እርሱ አሁን ቋንቋ ምንትን ነኝ ስላሉ ወደ ሴፕቱአጂንቱ እንሂድና ሴፕቱአጂንቱን ላውጣሉት። ከዛ በኋላ ጌታ ጸባዖት አንቺን ዘር ባያስቀርልን ኖሮ የሚል ካለ ማለት ነው ዛሬ ነው እዚህ 300 ሰው ፊት ንስሐ ገባለሁ። ችግር የለም። እሺ አሁን ላውጣሉት ሴፕቱአጂንቱን። መጀመሪያ ኢሳይያስን አንብበው። ሩቅ ሳተ እኮ ሴፕቱአጂንቱን ላውጣሉት ወይስ በምን ላንብብሎት? መጀመሪያ አንብበው ኢሳይያስ መጀመሪያ። ኧረ እሺ በደስታ ይሻላል። እሺ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ጋይስ ቅድም አይተናል። ክፍሉ ለማርያም ነው የሚል ነገር የቤተክርስቲያን አባቶች አያውቁትም።
ጭራሽ አያውቁት የማያውቁት ነገር ነው መምህር እያሉ ነው የነበረው። ለማንኛውም ግን ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 እንደዚህ ይላል። እሺ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ኦኬ ያው አንብቤያለሁ። አንቺን የሚል ቃል የለም። አንቺ ወዴት ነው አንቺ? መምህር ስራ እንትን ስልክ ገብቶባቸዋል። በቃ ይበቃል አይደል? ቃልየዋ ሰዓትም እየሄደ ስለሆነ ሌሎች ሰዎች ይጠይቁ። ጆዬዋ አይ እንትን አደረጉት፣ ዋር አደረጉት። መምህር እኮ በዚህ ደረጃ ባይሆን ጥሩ ነበር። ግን አንደኛ ከሴቶች ሁሉ ተለይተሽ ተባረክሽ ነሽ ይላል። ተለይተሽ የሚል ቃሉ ላይ የለም። ተለይተሽ ኢንተርፕሪቴሽን ከሆነ ምንድነው ኢንዲኬት የሚያደርገው ነው? እዚህ ጋር ትንሽ ግልጽ ላድርገውና ወደ ጆን እንሄዳለን። ሶ ተቃውሞ ያለው ተለይተሽ የሚለው ቃል ላይ ሳይሆን ተለይተሽ የሚለውን ቃል ያስገቡበት ምክንያት ነው መጽሐፉ ላይ ስለሌለ ትርጉም ስለሆነ ኢንተርፕሪቴሽኑ ለምንድን ነው ተለይተሽን ያስገባው ነው በቃ ትልቁ ጥያቄ መመለስ ያለበት ጥያቄ ማለት ነው። ኦኬ የጠየቅነው ጥያቄ ይሄንን። ስለዚህ ይህ ቃል ከድቀተ ባህሪ ነፃ መሆንን የሚያሳይ ነው ካሉ ኦኬ ከድቀተ ባህሪ ነፃ መሆንን የሚያሳይ ነው የሚል ነው ይሄ ነገር ብለው ከተናገሩ መምህር ኦኬ እሺ ይሄንን ያለ ማን ነው? ከድቀተ ባህሪ ነፃ ነች የሚል ነው ይሄ ብሎ የተናገረ ማን ነው? ማንም የለም። በራሳቸው መስፈርት መሰረት ይወድቃሉ ማለት ነው። ቀጥሎ ደግሞ ጌታ ጸባኦት ዘርባስ ይህ ክፍል አንቺን የሚል ቃል አለው። ጌታ ጸባኦት አንቺን ዘርባ ያስቀርልን ብሎ ነው የሚነገረው። አማርኛው አይልም ግዕዙ ይላል። ግዕዝኛ ስለማንችል ችግር የለውም እሺ እንመናቸው አቲ ምናምን ካለስ ይናያለን። ግን እንደዛም ካለ ደግሞ ስህተት ነው። ምክንያቱም ሴፕቱአጂንቱ እንደዛ ይላል and if the Lord Sabaoth had not left us offspring we would have become like Sodom and been made similar to Gomorrah ብሎ ይናገራል። ኦኬ ሶ የግሪኩን ቴክስት አንድ ጊዜ ልፈልገውና ያ ኦኬ እሺ አግኝቼዋለሁ። በቃ ቀስ ብዬ ላንብብላችሁ። ካይ ሜኪሪዮስ ሳባኦት ኤንካቴሊፔን ሄሚን ስፔርማ ሆሶዶማ አን አኔንቴሜን ካይ ሆስ ጎሞራ አን ሆሞዮቴሜን ይሄንን ነው የሚያስቀምጠው። እሺ ምንድነው እዚህ ጋር አሁን አንቺ የሚል ያለው እዚህ ጋር አንቺን ዘርባ ያስቀርልን የሚለው ማለት ነው። ኦኬ ኤንካቴሊፔን ሄሚን ስፔርማ። ስለዚህ ምንም የለም ጭራሽ አንቺ የሚል ቃል የግሪኩ ቴክስት ውስጥም የለም። ሴፕቱአጂንቱ ላይ የለም፣ አማርኛው ላይ የለም፣ እንግሊዘኛው ላይ የለም፣ ማሶሬቲኩ ላይ የለም። ከየት እናምጣውሽ? ሶ ስናስተምር በትክክል ማስተማር አለብን። ትክክለኛውን ነገር ይዘን መምጣት አለብን። የሆነ ነገር ለማስረዳት የግድ እንደው እንትን ማድረግ የለብንም። የራሳችንን ነገር አሰርት ማድረግ አሰርቲቭ መሆን የለብንም። ቃል ውስጥ አሁን መምህር ያሉት ነገር የለም። የሚሰሙኝ ከሆነ ማለት ነው እርሱ ያሉት ነገር የለም። ማስረጃ ሲጠይቁ ማስረጃ የለም ምናምን ሰው ለማንኛውም ጨርሰናል። አንድ ጃኮብ የሚባል አንግሊካን አለና ኖ አይታችሁ ተልሰሰይ yes ቲክቶክ ላይ አሪፍ እንትኖች ይሰራል፣ አሪፍ ነገሮች ይሰራል እና እንደዛ ነው። ዛሬ ኖ የለም። በዚህ ውስጥ ግን በጣም እንደው ሎ ማሪዮሎጂ ምናምን እያሳየን አይደለም። አዎ ማርያም የተባረከች ናት። እሱ ብቻ አይደለም እንዴ ጌታን መውለድ ትልቅ ጸጋን ፌቨር መደረግን ይጠይቃል። ጸጋን የተመላሽ ብሎ ተናግሮታል። ስለ ትህትና በቀደም ብያለሁ። ይሄን ነገር ስለ ብዙ ነገር ከማርያም መማር የምንችላቸው በጣም ብዙ ነገሮች አሉ። በጣም ማሪዮሎጂካሊ ፕሮቴስታንቱ እሱን ነገር በደንብ እንትን ያደርገዋል፣ ሪጋርድ ያደርገዋል። ስለዚህ እያወራን ያለ ነው ሲምፕሊ ግን መጽሐፉ ሊል የማይችለውን ያላለውን ነገር እኛ ብለን አሰርት አድርገን ምናምን ማድረግ በጣም ትልቅ ወንጀል ነውና ይሄን ከዚህ መጠበቅ አለብን ነው። አስቲ አሁን ጨርሻለሁ። ወደ ጆ መሄድ እንችላለን። እሺ ተባረክ ጆዬዋ።
ሳምዬ ሰላም ብሎን ቀጥል። እስቲ ደግሞ አንተ በዚህ ላይ ታች ያላችሁ ቅዱሳን እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊኮች አለበለዚያም ደግሞ የሌላ እምነት ተከታዮች ጥያቄ ካላችሁ ያው ሳምዬ ያለ ላይ ቃልዬ ያለ ጆዬ ያለ ወደ ላይ ኑና ጥያቄ መጠየቅ ትችላላችሁ። ሳምዬ ሰላም በለንና ጆዬ ይሄዳል። አስቼ እንዴት ናችሁ? ሰላም ብያለሁኝ። ቃሌ አስቼ ጆ ኑሐሚን ሁላችሁንም እኛ ሳንተኛ ተኝተህ ተነሳ አይደለ? አገናኛችሁት አይደለ? እኔ ልጥልላችሁ ነበር ቀኑን ከሌት ስወጣ ደግሞ ወንድሞቻችን ላይ ብዙ ነገር ደርሶባቸው አየውና ትንሽ አሳዘኑኝ ራሱና ወገኖቻችን ላይ ትንሽ ነገር አንዳንድ ነገር ደርሶባቸው አይቼ ሁላ አዘንኩኝ። እንትኑ ጨመር ብሏል፣ ዶዙ በጣም ከፍ ብሎ ነው ያየሁትና ኤኒዌይስ ቀጥሉ በቃ እስኪ። እሺ እሺ ጆና አለ ኦኬ፣ አልተመቸውም ማለት ነው። እሺ ችግር የለም በቃ። ታች ኦርቶዶክሶች አላችሁ ወይ? ትንሽ ጠብቁን ብለው ነው። ሳሚ ሰላም ብያለሁ። የዶዙ ጉዳይ አልገባኝም፣ ግን ሰላም ብያለሁ። አዎ እንትን ነው የተኛሁት ቃሌ ለሊት 9 ሰዓት የተኛሁት ለሊት 9 ሰዓት ነው የተኛሁት። እንዴ ኤርትራን ወንድሞቻችን ጋራ እየጸለይን ነበር። ጸሎት ስንተጋ ነበር። ፍቅር ጨምራቸዋል እናንተ ሰዎች። ጊዜ ስጡን እንጂ ለኛም ትላል። እያወራን ነበረ። ከዛ ስወጣ ደግሞ የባሰ ዶዝ ከፍ ያለ ዶዝ ተለቆባቸው አየውና ትንሽ አሳዘነኝ። እንዴት ነህ በእናትህ ልጃችን እንዴት ነው? ሰላም ነው። አሁን ደህና ነው እያደረገ ነው። አዎ አሪፍ ነው። አሁን ድካሙ ምናምን ትንሽ ይታይበታል። ምግብም ትንሽ ይቀረዋል፣ ግን ደህና ነው። ወገኖች ከቃሌ ጋር ጸሎት አድርጉ ለወንድማችን ቃሌ። ልጁ ታሟል እና በውስጥ እንደውላችሁ አውሩት። ተባረክልኝ ወንድሜ፣ እንገናኛለን፣ እደውልልሃለሁ። እሺ ሳሚ ቴንኪው፣ ተባረክ። እሺ የገባ ሰው አለ? ሳሚ ጆዬ ሲመቸው ይቀጥላል። አክሊሉ ግን አልገባኝም። የተወሰነ እንትን ሰጡኛላችሁ። ያው በእንትን ላይ ነው እንዲሁ በቅድስት ድንግል ማርያም ላይ ተነስቶ ተጠይቆ የነበረው ነገር ያው እንዴት ነው ከእሷ ሲጸነስ ያለ ኃጢአት የተወለደው የሚለውን ነበረ እና መምህር ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲማል በሚል ተነስተው የዘር ባያስቀርልን የሚለው ከሴቶች ሁሉ የተለየሽ የሚለው እሱ ሁሉ ያው እንግዲህ ያከራከረ። አንተ በዚህ ላይ የምትለው ካለ ማለት ትችላለህ። አሁን ከገባ በኋላ የሰማኸው ነገር እስኪ የተወሰነ ልስማና ዲስከሽኖቹ ላይ አነሳለሁ። ያው ራሱ ኃጢአት ላይ የሚወራረስ ነገር ነው ወይ የሚለው ራሱ ሴሚናል ትራንስሚሽን የሚለውን ይሄ ሴንት ኦገስቲን እሱ በደንብ የሚያስገር ነው ወይ? ኃጢአት የሚተላለፍ ነገር ነው ወይ? ድቀተ ባህሪን ነው የምናወራው ኃጢአት ስንል ወይስ ደግሞ በመዋለድ የሚወራረስ ነገር ነው? እነዚህ ነገሮች ላይ የሚነሱ ዲስከሽኖች ስላሉ እኔም ስቴብል እስካደርግ ልስማና ቃሌ የተወሰነ እየሄደበት ጥያቄ ያለው ሰው ካለም ገብቶ እናነሳዋለን። አለው እሺ አካሉ የሚለው ጥያቄ አለኝ። እሺ ኬት እንበል እኔን ነው? እኔ ከደቡብ አፍሪካ ነው።
እሺ ከየት ነው ስትለኝ እኮ ነው። አይ ከእንግሊዝ ላይ ያሉት ወንጌላውያኖች ናቸው። ከወንጌላዊ ከኦርቶዶክስ ከካቶሊክ የቱ ለማለት ያለ ኦኬ ክርስቲያን ነኝ እኔ አማኝ ነኝ ጴንጤ ግን ጥያቄ አለኝ። እሺ እሺ ኦኬ አሁን ስትጠይቁ ስታወሩ በነበረው ጥያቄ ማለት ነው። አስ ኤግዛምፕል መጽሐፍ ቅዱስ ላይ ሮሜ ላይ ሄደን ስናይ ሰው ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሎበታል ይላል። አሁን ማርያም ከዚህ ነፃ ናት ወይ? አሁን ኦርቶዶክሶች እንደሚያወሩ ከሆነ ብጽዕት ጻድቃው መጽሐፍ ብለዋል፣ ግን ነፃ ናት ወይ? ለዚህ እስቲ ምላሽ ስጡኝ እናንተ ማለት ነው። ከዛ አሁን የምትሉት ኢሳያስ ላይ የጠቀሳችሁት ጎሞራን እና ሶዶምን በመሰልን ነበረ ዘርን ባስቀርልን የሚለው እሷን ይተካል ማለት ነው። ከዛ እስቲ እሱ ላይ መልስ ስጡ ልስማ። ኦኬ እሺ ቃልዬ እንግዲህ እሳቸው ነበሩ እኛ አይደለም ያለውና መምህሩ ነበሩ ይሄንን አንስተውት የነበረው አኪዬ ቃልዬ የምትለው አለ እንግዲህ እኔ ግን ተባኝም ብዙ ሞያ አብራሩልኝ እስኪ ቃሌ። እንትኑ ተወሳሰበ ነገር አንድ ጥያቄ ነው። ከድቀተ ባህሪ ነፃ የመሆን ጉዳይ ነው የተነሳውና ማርያም ከድቀተ ባህሪ ነፃ ናት እንላለን በቤተ ክርስቲያናችን። እሺ ማስረጃው ምንድነው? ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ያለው ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላል። ተለይተሽ አይልም። ስለዚህ ኢንተርፕሪቴሽን ነው የሚሆነው በሚለው ተስማምተን ከዛ በኋላ እሺ እሱን ራሱን ይዞ ከድቀተ ባህሪ ነፃ ናት አለ የቤተ ክርስቲያን አባት ሲባል ወደ ኢሳያስ ሄዱ ማለት ነው። ኢሳያስ ምዕራፍ 1 ቁጥር 9 ላይ ጌታ ጸባኦት ዘር ባያስቀርልን ኖሮ የሚለው ስለ ማርያም ነው አሉ። እሺ ይሄንን ያለ የቤተ ክርስቲያን አባት ማን ነው? በመጀመሪያዎቹ 500 ዓመታት የቤተ ክርስቲያን አባቶች ይሄን ብለዋል። ቤተ ክርስቲያን የምታውቀው ትምህርት ነው ወይ ትምህርት? ከዛ እሱ ላይ ነው እያወራን የነበረው። ኢሳያስ ምዕራፍ 1 ቁጥር 9 ላይ አይተን ዮሐንስ አፈወርቅን ጀስቲን ማርቲርን አየን። ስለ ማርያም ነው የሚል ነገር የለም። እንደውም ስለ ክርስቶስ ነው ይላል ጀስቲን ማርቲር። እንደዛ ከሆነ ስንል ደግሞ ከዛ መምህር ሌላ ነገር አመጡ። ጌታ ጸባኦት አንቺን ዘር ባያስቀርልን ኖሮ ይላል መጽሐፍ ቅዱስ አሉ። ግዕዙ እንደዛ ይላል አሉ። አይ ግዕዙ አይልም። ግን ግዕዙም ካለ ደግሞ እኛ ግዕዝ ስለማንችል የግዕዙን ምንጭ እንየው። የግዕዙ ምንጭ ደግሞ የሴፕቱአጂንቱ ስለሆነ ሴፕቱአጂንቱን እንየው። ሴፕቱአጂንቱ ላይም የለም አማርኛውም ላይም የለም። ይሄን እያወራን እሳቸው ወረዱ፣ እኛ ቀጠልን ማለት ነው። ሳሚ እዚህ ድረስ ነው ያለነው። አክሊሉ የነገረን በተለይ ሮሜ ላይ የተነገረው ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ይጎድለዋል የሚለው ማርያምን ይመለከታል ወይ ነው አክሊሉም ጥያቄ ግልጽ ስላልሆነልኝ ነው ይቅርታ። ኦኬ ትንሽ ስራ ላይ ስለሆንኩ ነው ይቅርታ። አዎ እኔ እንደዛ ነው የጠየቅኩኝ። ማለትም አሁን እሳቸው ከመስመር ከወጡ ያው የእሳቸው ምላሽ ነው እኔ እንደው ስፈልግ የነበረው። እንግዲህ ማርያም ከዚህ ነፃ ናት ወይ? የሰው ዘር ናት። እንዴትስ ኦኬ ዘር ነበረ ዓለምን የሚያድን ዘር ወይም ሰው ልጅ ከኃጢአት እንዲያመልጥ የሚያደርግ በምድር ላይ የትኛውም ፍጥረት የለም መጽሐፍ እንደሚነግረን። ግን ዘርን አስቀረልን የተባለው እንግዲህ ኢየሱስን ነው ዘር የተባለው። እሱም ከዳዊት ዘር ምንድነው ከዳዊት ነገድ እንደመጣ መጽሐፍ ይህንን ይናገረናል። ስለዚህ እሳቸው ያንን ስላሉ ለዚህ ምላሽ እንዴት ይሰጣሉ? ይህንን እንዴት ይተረጉማሉ? መጽሐፍ ላይ ሰው ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሎበታል ተብሏል። እንግዲህ ማርያም ለውለድ ብላ አልወለደችም፣ አቅዳ አልወለደችም። እንደሚለው መጽሐፍ ተመርጣ ነው፣ ጸጋ አግኝታ ነው፣ የእግዚአብሔር ፈቃድ ነው። እሷ ባትኖር አይወለድም ወይ እሷ ባትኖር አንኖርም፣ እሷ ባትኖር አንድንም የሚሉበትም ነገር አለ። ኖ እግዚአብሔር መንገድ አለው። እሱ ከዘመናት በፊት የነበረውን እቅዱን አላማውን ነው የፈጸመው እና እሳቸው እንዲመልሱ ነበር የገባሁኝ። ግን እሳቸው ወጥተዋል። እንግዲህ መምህሩ ተባሉት ማለት ነው። እሳቸው ናቸው እንግዲህ ከመጡ እስቲ እናወራቸዋለን አብረን። ቴንክ ዩ ወንድሜ።
እሺ ሳሚ መቀጠል ትችላለህ። እዚህ ላይ ሀሳብ እሺ፣ አንድ ቁጥር እየጻፈ ያለ ሰው አለ፣ አስገባው አስቼ። ያው እቺ የማርያምን ካቶሊኮች በቀጥታ የማክሲማላይዚንግ ሜሪ የሚል ትምህርት አላቸው እና ኦርቶዶክሱ ጋር ሲመጣ እርግጥ ካቶሊኮች በአጠቃላይ ሳይሆን ያላቸው ካቶሊክ ውስጥ ያለ የተወሰነ አክራሪ አይነት እንደዛ አይነት አስተምሮ አላቸው። ኦርቶዶክሶቹ ጋር ስትመጡ በቀጥታ የእሷን ልዕልና ከፍ ለማድረግ ነው ይህንን የምንሰራው አይነት ነገር አይሏችሁም። ግን ልክ አሁን ሰሞኑንም ስንሰማ እንደነበረው ከሰው ከፍ ያለ ከመለኮት ዝቅ ያለ ኦንቶሎጂ አላት የሚል አይነት እንዲያውም ሌላ ኦንቶሎጂካል ስቴት ፈጥረው ሲያወሩ ሰምተናል። እና የማርያምን ራሷ ስፒሺሷ ራሷ ይሄ ኦንቶሎጂዋ ራሱ ለየት ያለ እንደሆነ አይነት አርጎ የማቅረብ አለ። ትናንት በአጋጣሚ በዚህ ጉዳይ ላይ አንድ አርቲስት የሆነች ኦርቶዶክስ ልጅ እየጠየቀችኝ ስናወራ ነበር የሆነ ቦታ ላይ ማለት ነው። እና ከእንትን ውጭ ማለት ነው ምንም ስክሪፕቸራል ግራውንድ ሳይኖረው ራሱ ከስክሪፕቸራል ግራውንድ ብቻ ውጭ ሳይሆን ከአንትሮፖሎጂ ባይብል ከሚነግረን ይሄ ክርስቲያን አንትሮፖሎጂ ወይም ቢብሊካል አንትሮፖሎጂ ከሚያወራው ውጪ የማርያምን የሰብእነት ራሱ የማርያምን የሰውነት ስብዕና ራሱ ለየት የማድረግ አይነት እንትኖች አሉ። ከኃጢአት ጋር በተያያዘ ለምሳሌ ሮሜ ላይ የሚያነሳው አሁን ወንድማችን ያነሳውም ጥያቄ ኦፍኮርስ ማርያምንም የሚያጠቃልል ነው። እንዲያው ኃጢአት የሚተላለፍም የማይተላለፍም ይሁን ነገር ግን ሁሉም ሰው የኃጢአት ተጠቂ እንደሆነና እንዲያው ድቀተ ባህሪ የምንበለው ውርስ ኃጢአት የምንበለው አዳማዊ ፍዳ የምንበለው ሁሉም የዚህ ሰለባ እንደሆነ ግን ቅዱሳት መጽሐፍት ይናገራሉ። ሮሜ ላይ በግልጥ ጻድቅ የለም አንድስ እንኳ ብሎ ነው አይደል? ሁሉ ኃጢአትን ሰርተዋል የሚለው አንድስ እንኳ የሚለው ኢንክሉሲቭ ነው፣ ማንንም ነው የሚያካትተው። እና በዚህ ላይ እንሄድበታለን። እስኪ የገባውን ሰው እናስተናግደው። ያስተናግዱትና እናወራለን። እሺ ወንድማችን እንዴት ነህ? እንዴት አላችሁ? እሺ ክፍት ነው መድረኩ ክፍት ነው። ምን ልትለን አሰብክ? ሰላምታ ነበረ ያቀረብክልኝ። ሰላም ስል መልስ አልሰጠኝም። ሰላም። ይቅርታ። ያው ትኩረታችን ሌላ ነገር ላይ ስለሆነ ይቅርታ በጣም ትኩረት እንግዲህ ያው ከሰላም ነው የሚጀምረው። ወንጌል የሰላም ሕግ ስለሆነ ሰላም ሲኖረው ሰው ሰላም ይኖረዋልና መጀመሪያ ሰላም መኖሩ መልካም ነው። ለማንኛውም ይሁን ጥሩ ነው። ምን ነበር እኔ የገባሁት? እኔ ሀሳባችሁን አልሰማውም። በቅርቡ ነው የገባሁት። ምን ነበር ሀሳቡ እንዴ? እሺ ሀሳቡ የነበረው እሺ መምህር ግሩም መተው ግሩም ማርያም ከድቀተ ባህሪ ነፃ ናት ብለውን ነበር። ምን ትላለህ አንተ? አዎ ነፃ ናት። ማስረጃ ምንድን ነው? ማስረጃ በጣም ብዙ አለ። ማስረጃ አንደኛ ሐዋርያዊ ቅብብሎሽ አለ። አንድ ነገር መሰረት መኖር መቻል አለበት። ለማንኛውም ለሰው መሰረት አለው፣ ለምድርም መሰረት አለው እና አስተምህሮት ወንጌል የሚባለው እኛ ጋር ዝም ብሎ የሆነ ከሰማይ ወርዶ ቁጭ ያለ አይደለም እና ወንጌልን እያስተማሩ እኛ ጋር ያደረሱ አባቶች አሉ፣ ወንጌል ያስረከቡ። ስለዚህ ከነዚህ አባቶች ጀምረን ከመላኩ ራሱ ከቅዱስ ገብርኤል ጀምረን ነው የምናየው እንጂ አሁን ዝም ብሎ የሆነ ነገር አይደለም። ለምሳሌ አሁን የተነሳ ሀሳብ ነበረ። ሀሳቡ ምንድነው? ይሄ ሮሜ ላይ ያለው ወንድማችን አክሊሉ ሲያቀርበው የነበረ ሀሳብ ነበረ እና
ይህን ቃል ስንመለከት እመቤታችንንም ያው ድቀተ ባህሪ ወይም ደግሞ የባህሪ መጎሳቆል እንዳገኛት ያሳያል። ምክንያቱም ሁሉ ስለሚል የሚል ሀሳብ አንስቶ ነበር እና በጣም ይህን የሚመስል ነገር ስንመለከት እዚያው ራሱ እሱ ባነሳው በሮሜ ምዕራፍ 5 ቁጥር 14 ላይ ስንመለከት ለምሳሌ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል። አሁን ይሄ ከአዳም ጀምሮ እስከ ሙሴ ድረስ ሞት የሰው ልጅ እንደገዛ ያሳየናል። ለምሳሌ ግን ያ ሳይሆን ግን ዘፍጥረት ምዕራፍ 5 ላይ ስንመለከት ሄኖክ ሞትን እንዳያይ ተሰወረ ይላል። ሄኖክ ሙቷል ማለት ነው? ብሮስኪ የጠየኩ ምን ነበር? አይ ድቀተ ባህሪ አግኝቷታል ነው እሷን ወነፃናት ይላል። ማስረጃ የለባትም ብላላል። ማስረጃ ምንድነው ነው ያልኩኝ? ነው ማስረጃ የማን አንደኛ ይሄው በዚህ ሞግታለኝ። አሁን ያነሳችሁት ሐሳብ ስለነበረ እንግዲህ ከአዳም እስከ ሙሴ ሞት ነገሰ አይደል የሚለው። ሄኖክ ደግሞ 7ኛ ትውልድ ነው ሞትን እንዳያይ ይላል። ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ እግዚአብሔር ወስዶታልና ሞትን አላየም። ዕብራውያን ምዕራፍ 11 ላይ ስንመለከት ጳውሎስ ይህን አንስቶ ይነግረናል። ስለዚህ አሁን አንድ ነገር እንደገና ደግሞ ዘፍጥረት ምዕራፍ 1 ላይ 2 ላይ ስንመለከት ምድር ከስራ የተነሳ የተረገመች ትሆናለች ይላል። ዘጸአት 3 ላይ ደግሞ ስንመለከት የተቀደሰች ምድር እንዳለች ይነግረናል። እና አሁን እንዲህ አይነት ነገር ይዞ መሄዱ አንደኛ አያስገድም። ሌላው ግን እኔ በዚህ ዙሪያ መከራከር የምፈልገው መግባባት ከቻለ ወንድማችን እየሰማው እኮ ነው። ይሄን ትምህርት ማን ያስተማረል? አንተ እንዴ የታገስኩ በጣም እንትን እያደረከው ነው። መጽሐፍ ቅዱስ ነው ያስተማረኝ። ማን አስተማረኝ? እሺ ማን? እስቲ ንገረኝ። የቱ ጋር ነው እንደዛ ብለህ ያስተማረ? ንገረኝ። ይኸው እንዴ እየነገርኩህ እኮ ነው። አሁን እናንተ ያነሳችሁት ለምሳሌ ሰው ሁሉም በድለዋልና ምን ጎሏቸዋል? ክብር ጎሏቸዋል ይላል ብላችሁ የሆነ መከራከሪያ ሀሳብ አንስታችሁ ነበረ። የራስህን ንገረን ወንድማችን። የራስህን አይደለም እኮ ባመጣው ሎጂክ እኮ ነው የምከራከርህ። እንዴ አረባ አካባቢ የራስህን ንገረን። እንዴ የራስህንማ እኮ እየነገርኩህ እኮ ነው። አንተ ላመጣው። እሺ ቆይ ካንተ በፊት ይሄንን ትምህርት ያስተማረ ማን ነው? እንዴ ይሄን ትምህርት መጽሐፍ ቅዱስ አይደል የምነግርህ? ይሄን ትምህርት ያስተማረ ማን ነው የምትለኝ? እኔ እኮ እሺ መጽሐፍ ቅዱስ ጥቀስ አንዴ። መጽሐፍ ቅዱስ ጥቀስ። ከድቀተ ባህሪ ነፃ ነች ያስተማረ መጽሐፍ ቅዱስ። እሺ በጣም ጥሩ። አሁን ለምሳሌ አንተ ላነሳው ሐሳብ አንተ መከራከሪያ ድንግል ማርያም የኃጢአት የባህሪ መጎሳቆል አግኝቷታል የሚል ምዕራፍና ቁጥር ጠቅሳ ሳየሽ መጀመሪያ። ኧረ እባክህ የጠየቅኩህ መልስ አይደለም እንዴ አንተ ብቻ አንተ የምትጠይቅ እኔ የጠየቅኩህን ቀጥታ አንተ በፈለከው ሰዓት ጠይቀኛለህ። እኔ ችግር የለውም። አሁን መጀመሪያ ግን ኧረ እባክህ አንዴ ቆይ እንዴ። በነገራችን ላይ እኮ ይሄንን ክርክር መከራከር ያለብህ ከኛ ጋር ራሱ አይደለም እኮ የራስህ እዚሁ ቲክቶክ ላይ ያሉ ወገኖች ያሉትን ባሰማህ ኧረ ድቀተ ባህሪማ አለባት ብለዋል። የራስህ ወንድሞች ናቸው ይሄን ያሉት፣ እኛ አይደለንም ያለው። ኦኬ ስለዚህ ኢቭን ዲቤቱን ማድረግ ያለባችሁ ከራሳችሁ ወገኖች ጋር ነው። እዚህ ቲክቶክ ላይ ከሚሰሩ ከራሳችሁ ወገኖች ጋር ነው ካመጣኸው አይቀር። ኦኬ ግን አሁን እዚህ ጋር ደግሞ አክብረን እየጠየቅንህ ነው። ኦኬ እየጠየቅንህ ያለ ነው ደግሞ አዎ ብለህ ተናገር። መጀመሪያ ደረጃ ርዕሱን ሳሰማን የገባኸው፣ ሁለተኛ ደግሞ ርዕሱን ከነገርን በኋላ አዎ አልክ። ማስረጃ ምንድን ነው ተባልክ። ስለዚህ ቀጥታ አሁን ማስረጃ ነው የተጠየቅከው። ማስረጃ ነው። አሁን አንደኛ እንደ ባላይ ምሮ እንነጋገር ከተባለ ዝም ብሎ የሆነ የቃላት ጠለፋ ወረድ መምህር ከቻሉ ግቡና ከእርሶ ጋር ጨርሰው እንትን ያርጉ ይጠይቁ። ገስ ይጠይቁ። ላስገባውት አልቻልኩም፣ ፕራይቬት ተደርጓል። መምህር የእሳቸው ፕራይቬት ተደርጓል። ቀደም እኮ ወይ እንትን ይላኩ ወይም ገስት ይላኩ። ለምን አወረድከኝ? አሁንስ ለምን አስገባ? ድጋሚ ራሱ አወርዳለሁ እንደገና የምትጠይቀውን ካልመለስክ። የጠየቅኩህን ቀጥታ መልስ እሺ። ጊዜ ስለተረፈን ሳይሆን አክብረን እያዋራናችሁ ነው። ስለዚህ በቀጥታ የተጠየቅከውን ብቻ ነው አሁንም የምትመልሰው ከመለስክ ማለት ነው። ማርያም ድቀተ ባህሪ የለባትም ብለሃል። ቆይ አንዴ አሁን ቆይ አንዴ ቆይ አይደለም ነፃናት አንዴ ቆይ እንዴ ዝም ብለህ ቤትን ከፍተህ ማውራት ትችላለህ።
እኔማ እያወራሁ እኮ ነው። አሁንም እባክህ አሁንም ተረጋጋና ጥያቄ ስማ። እኔ ብቻ ላውራ አልክ። ጨዋነት አውራ እንዴ? የተጠየቀውን ጥያቄ ከመለስክ በኋላ የመጠየቅ መብት አለ። ካልሆነ ግን ማውራት እራሱ የለብህም። ስለዚህ ከድቀተ ባህሪ ነፃ ናት ብለሃል። ማስረጃ ጠይቄሃለሁ። ማስረጃ ይሄው ማስረጃ ብለህ መጀመሪያ ማስረጃህን አስቀምጥ። ከዛ በኋላ እንቀጥል። ማስረጃ እኔ በሁለት ወገን ማምጣት ይችላሉ አልኩ። አንደኛ መጽሐፍ ቅዱስ ያስረከበኝ አካል መጽሐፍ ቅዱስን ያስረከበኝ ሐዋርያዊ ትውፊት ከሐዋርያት ዘመን ጀምሮ እኔ ማስረጃ ሰጣለሁ። አንተ እኮ አምጣ። እኔ ግን ያ ከመሆኑ ፊት አይደለም እኔ ማለት ሰጥህ ነኝ። አምጣ ከማለት በፊት እኔ ልሰጥ ነኝ። ግን ያ ከመሆኑ ፊት ያነሳችሁት ሀሳብ ነበረ። ለምሳሌ ያነሳችሁት ሀሳብ ምንድነው? እሱ ሮሜ ላይ የጠቀሳችሁት ጥቅስ አሁን ያነሳችሁት ሀሳብ ነበረ። ያንን ተግባብተን ነው ማለፍ የምንችለው። ያንን ሳንግባባ በፈለገው ብትሞት የትም ቦታ አንሄድም። ማውረድ ትችላለህ፣ ብቻ ነው ማውረድ። ሂድ ውረድ፣ ሂድ